ከአይሁድ ጋር በ30 ብር ሊሸጥ የተስማማበት ከ12 ሐዋርያት ተለይቶ አሁን በእኛ በዘመናችን ቋንቋ ባንዳ ምንለው ጽድቅስ መስራቱ ምን ጥቅም አለው? ከሞት በኋላ ህይወት ላለው ለእግዚአብሔር መንግስት እንዲያበቃን ነው እንጂ ይሁዳን አውግዘን ሰይጣንን ረግመን ሰይጣንን ክደን ክርስቶስን አምነን ድነታችንን የምንቀበልበት ዕለት ነው አርብ። ስለዚህ እኛ የክርስትና ትልቁ ስብከታችን በአርብ ዕለት ያገኘነው ድህነት ብቻ ሳይሆን በዕለተ እሁድ ያገኘነው ትንሣኤም ነው። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናቸው ሰሞነ ሕማማቱና ስለ ስቅለቱ ትምህርት እንዲሰጡን ከመምህር ዳንኤል ሰይፈ ሚካኤል ጋር ጥሩ ቆይታ ይኖረናል። አብራችሁን እንድትሆኑ እንጋብዛለን። መምህር እንግዳችን ሆነው ይህንን ትምህርት ሊያስተምሩን እዚህ ድረስ ስለመጡ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ እንግዳሽ ነው ስላደረግሽ። እንዴት ኖት? እግዚአብሔር ይመስገን። ጾም ሕማማቱ እንዴት ይዞታል? ያው እንግዲህ እያለቀ ነው። ሰሞነ ሕማማት ላይ ደርሰናል። እንግዲህ መምህር በአብይ ጾም መገባደጃ ላይ ነው የተገናኘ ነው። የሕማማቱ ሳምንት ላይ ያለ ነውና እንዲህ ጾሙ እየተገባደደ ሲሄድ ጾሙ እየናፈቀ ይሄዳል ይባላልና እርሶስ እንደው ምን ይላሉ? መልሶ ይናፍቃል። ያው ከፍ ያለ መንፈሳዊ ህይወት እና በአመት ብቻ የምናገኛቸው የሥርዓት አምልኮ ስርዓቶችን የምናገኝበት እና ደግሞ ትርጉሙም ስርዓቱም በሰው ልጅ ታሪክ ውስጥ ከፍተኛው ትልቁ ጉዳይ ስለሆነ ያው እየጨረስነው ስንመጣ ደግሞ መልሰን በሌላው አመት እንድናገኘው እናፍቀዋለን። ደስ ይላል። እስቲ እንደው መምህር እርሶን ማያውቁ ሊኖሩ ይችላሉና እንደው ራስዎን በማስተዋወቅ እንጀምር። የደብርስ ነው እንደው የሚያገለግሉት? አጥቢያዬ የምኖርበት ቅዱስ ያሬድ አካባቢ ነው። በስራ ያው በአገልግሎት በመንበረ ፓትርያርክ ጠቅላይ ቤተ ክህነት በዚያ ነው የምሰራው። በዚያ የጥናትና ምርምር የሚባል አንድ መምሪያና በቅዱስ ሲኖዶስ ጽሕፈት ቤት ውስጥ ደግሞ የኮሚኒኬሽን ጉዳዮች ውስጥ ነው የምሰራው በኃላፊነት። በማስተማር ደግሞ በቅድስት ሥላሴ ዩኒቨርሲቲ ያው በረዳት ፕሮፌሰርነት አስተምራለሁ። ቅድስት ሥላሴ ዩኒቨርሲቲ ያው ደግሞ በመንፈሳዊ ትምህርት የመጀመሪያ የቴዎሎጂ ዲግሪ የጨረስኩት እዚያው ነው። እንደጨረስኩም ያው በዚያው በትምህርት ቤቱ በጥናትና ምርምርና በአስተማሪነት ተመድቤ ያው በዚያው እያገለገልኩ ያው እንግዲህ እስካሁን ድረስ ከ20 ዓመት በላይ ሆነኝ። ቅድስት ሥላሴ ደስ ይላል በጣም። ያው ከዚያ ያው እየተማርኩም በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናት ትምህርት ደግሞ ያው ከዲግሪ ቀጥሎ በሱም ተምሬያለሁ። ከዚያም ደግሞ እንግዲህ ያው ትምህርት አያቆምም አይደል? ምንድነው ያጠኑት እዛ? በኢትዮጵያ ጥናት የኢትዮጵያ ጥናት ነው የሚባለው ዋናው። በሱ ውስጥ የሚዚየም ጥናት የሚባል እንደ ስፔሻሊቲው ነው ዋናው ጥናቱ። ትምህርቱ ኢትዮጵያን ስተዲስ ሆኖ ስፔሻሊቲ ወይም አንድ ትምህርት ላይ ትኩረት አድርጎ መጨረስ የሚል እድል ስለነበረው በሱ ላይ በሚዚየም እና የካልቸራል ዲስፕሌይ አርት ዲስፕሌይ እነዚህ እንትኖች ላይ እነሱ ላይ ያው ማስተርስ ደረጃ በሱ ተምሬያለሁ። ከዚያም ደግሞ እንግዲህ ወደ ፊሎሎጂውም ወደ ያው በፒኤችዲም ደግሞ በሱ ጅምር ላይ ነው ደግሞ እንግዲህ ያለ። እንዴት ደስ ይላል። ባጠር ባለ መልኩ ማለት ነው። እኔም አላቅም አሁን እዚህ ደረጃ ድረስ መሆን ነበር። ብዙ እድሎች አሉ አሁን ሀገራችን፣ ብዙ ዩኒቨርሲቲዎች አሉ፣ ያው ብዙ ትምህርትም አለ። ብዙ ጊዜ የሃይማኖት ጋር ያሉ ሰዎችን የሚያጠኑት ያው ቴዎሎጂውን ነው በዋናነት አይደል? ሀገራዊ ነገር ላይ ይያያዛል። አሁን ቴዎሎጂ ብቻ ስላለ ሳይሆን መደበኛውም አሁን በትውፊታዊ ባብነት ትምህርቱ በትርጓሜ ትምህርትም በዜማ ትምህርትም በቅዳሴ ትምህርትም በሌሎቹም የምርምር ትምህርቶች የአገልግሎት ትምህርቶች ብቻ ሳይሆኑ የምርምር ትምህርቶችም አሉ። ያው ብዙዎቹ በጣም ሰፊ እና ጥልቅ ጥናት ተምረው ለሚሄዱት ጊዜ ረጅም ጊዜ የሚፈጁ እና ደግሞ የራሳቸውም ደረጃም አላቸው። ለምሳሌ በትርጓሜ እኔ ምናልባት
ትንሽ ረዘም ያለ ጊዜ የቆየሁባቸው የትርጓሜ ትምህርቶች የብሉይ ኪዳን ትምህርት ነውና በትርጓሜ የብሉይ ኪዳን ትርጓሜ ትምህርት ውስጥ ብዙ ሀገራዊ የታሪክም የባህልም የቋንቋም ጉዳዮች ይነሳሉ። መጽሐፍ ቅዱሱን መተርጎም ብቻ ሳይሆን በአተረጓጎሙ ስልት ውስጥ በጣም ሰፊና ጥልቅ የሆነ የቋንቋ ምርምር አለ። ምክንያቱም ቋንቋውን በሚገባ ሰው ካልተረዳው የመጽሐፉን ይዘት መተርጎም አይችልም። ስለዚህ የዘይቤ ወይም የቋንቋ ትርጉሞች አሉ። በቋንቋው ትርጉም ውስጥ ደግሞ የግዕዝ ቋንቋ ብቻ ሳይሆን መጽሐፉ የተጻፈበትም የዕብራይስጥ ቋንቋ የተተረጎመበት የጥንታዊው የግሪክ ዮናኒ የምንለው ወይም የኮኔ ግሪክ የሚባለው የዮናኒ ግሪክንም እሱንም ያነሳሉ። እንደገና በዚሁ የትርጓሜ ሂደት ውስጥ ትርጉም ብዙ ጊዜ ቀጥታ የመንፈሳዊውን ትርጉም ብቻ ሳይሆን የባህሉን መጽሐፉ የተጻፈበትን ባህል መልክዓ ምድሩን ለምሳሌ ፉጥ የሚል ስም ቢያገኝ ይሄ በመካከለኛ ምስራቅ ያለ ሀገር አይደለም፣ አሁን ሀገሩ ተለውጧል፣ ሊቢያ ተብሏል፣ በሰሜን አፍሪካ የሚገኝ ሀገር ነው እንዲህ ተብሎ የመልክዓ ምድርን ትንታኔ ሀገራዊ ብቻ ሳይሆን ዓለም አቀፍ ትንታኔም አለው። የሰዎች የህግና የባህል አስተሳሰብ የማህበራዊ ትስስራቸው ሁሉ ይጠናል። የዚያው የትርጉሙ አካል ስለሆነ ማለት ነው። ስለዚህ የኛ የሀገራችን ትምህርት ጥንታዊውና ነባሩ ትምህርት በጣም ሰፊና ብዙ ጉዳዮችን ያነሳ ሀገራዊም ዓለም አቀፋዊም ጉዳዮች ላይ ትኩረት የሚያደርግ ትምህርት ነው። ያው በሌላ ራሱ ሆኖ ሰፊ ነው ብዙ ጥያቄ ነው ይላል። ያው አሁን ዘመን አቆጣጠር ስንል ስነ ጥበብ እንላለን። አሁን የስዕል ትምህርት አለው፣ የቅርጻ ቅርጽ ትምህርት አለው፣ የቁጥር ትምህርት አለው፣ የስሌት ትምህርት አለው፣ የጤናም ትምህርት አለው። መድኃኒት ከመድኃኒት ጋር የተያያዙ ነገሮች ሁሉንም አይነት ህመም ማለት ነው። የስነ አእምሮውንም የስጋዊውንም የመንፈሳዊውንም ህመም ሁሉ የሚያይ ሰፊ ደረጃ አለው። ሌሎቹም በሀገራችን እንደ አሁን ብዙ ሀገራዊ ያልን የምንላቸውን ነገሮች የሚዳስስ ነውና ሀገር በቀል ጉዳዮችን የሚዳስሳል፣ የሀገረሰብ እውቀትንም ይነካል። እንግዲህ መምህር በኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም ትልቁ ጾሟ ነውና አብይ ጾም ስንት ጊዜ ነው የሚጾመው? ከዛ ደግሞ በየሳምንቱ የራሳቸው የሆነ ስያሜ ያላቸውና ስያሜ የሚሰጠበትን ምክንያትም አንድ ላይ አድርገን እናንሳና ከዛን ጀምር። ያው ወደ ኋላ ያለፍነውንም ማለት ነው ያለፍነውና እስካሁን ድረስ ከደረስንበት እንግዲህ ያው ጾም የሚለው ነገር እሳቤው በሃይማኖት ውስጥ የሃይማኖት የአምልኮ አካል ነው። አንደኛው የመታዘዝ እንግዲህ አዳም መጀመሪያ የታዘዘው ትእዛዝ ጾም ነው። በገነት ያው ሌላውን ምግብ ብላ ይችን ግን አትብላ ተብሎ ጾም ነው። አትብላ ማለት መከልከል፣ ጾም ማለት ቀጥታ ትርጉሙ መከልከል ነው እና መብልን መከልከል ብቻ አይደለም፣ ሌሎቹንም መከልከሎች አሉ። አሉታዊ ነገሮች፣ ክፉ ነገሮችን ሁሉ መከልከል የያዘ ነውና የስራው ቃሉ የምንለው የቃሉ ትርጉም በቀጥታ የሚመለከተው መከልከልን ነው። ብዙ ጊዜው ደምቆ የሚታየው ከምግብ መከልከሉ ብቻ ስለሆነ ነው ወደዚያ የምናደላው። የሆነ ሆኖ ሃይማኖታዊ ስርዓት ሃይማኖታዊ የቀኖና ወይም የህግ ክፍል ነው እና ዋናው መታዘዝ ነው። እግዚአብሔር አታድርጎ ያለውን አለማድረግን ነው። በጾም ውስጥ ያሉት የሚበሉ የማይበሉ ስርዓቶችም ከዚሁ ከሃይማኖቱ ህግጋት ጋር አብረው የመጡ ናቸው። ማሳየት የተፈለገው ያው የተወሰኑ ነገሮችን ተፈቅዶ የተወሰኑ ነገሮችን ተከልክሎ አታድርግ የተባለውን አለማድረግ፣ አድርግ የተባለውን ማድረግ በአምልኮ ውስጥ ዋናው ጉዳይ እግዚአብሔር የሚመለክ አምላክ ነው። እኛ ደግሞ አምላኪዎች ነን፣ የምናመልክ ነን። እግዚአብሔር አዛዥ ነው፣ እኛ ታዛዦች ነን። እግዚአብሔር ገዢ ነው፣ እኛ ተገዢዎች ነን። ስለዚህ ያንን ገዢና ተገዢነት የምናሳየው ትእዛዞቹን በመጠበቅ ነው። ሃይማኖት የሚያሰኘው አንዱ መሰረታዊ ነገር እሱ ነው። በዚህ ሂደት ውስጥ እንግዲህ በሰው ልጅ ታሪክ ቀን ሰፍሮ ወቅቶችን ሰፍሮ ከዚህ ቀን እስከዚህ ቀን እጾማለሁ የሚሉም ትውፊቶች ከዚሁ ከሃይማኖቱ ጋር የመጡ ናቸው።
40 ቀን መጾም የሚለው ከአዳም ጊዜ ጀምሮ የነበረ ነው። አዳም 40 ቀን ጾመዋል ከሔዋን ከሚስቱ ጋር። ሌሎቹም ከአዳም በኋላ የተነሱት እነ ሄኖክ፣ ሄኖስ፣ ኖህ እነዚህ አባቶች ሁሉ 40 ቀን ጾመዋል። በጣም በቁጥር ተሰፍሮ በሕግ የተቀመጠው ደግሞ እንደ ሙሴ የጾመው ጾም 40 ቀንና 40 ሌሊት እግዚአብሔር በሲና ተራራ ይወርዳልና ወደ ተራራ ውጣ ተብሎ ሙሴ 40 ቀንና 40 ሌሊት አልበላም አልጠጣም። ይሄ የ40 ቀንና የ40 ጾም ፍጹም ጾም የምንለው ነው። ሌሎቹም ሙሴ 2 ጊዜ ነው ሲና ተራራ ላይ የጾመው። ሌሎቹም ነቢያት እንዲሁ 40 ቀን የመጾም ልምድ በብሉይ ኪዳን የነበረ ልምድ ነው። ስለዚህ ጌታችንም በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር 40 ቀን ጾሟል። በአንድ በኩል ቀደም ብሎ ያዘዘውን ትእዛዝ እኛ እንድንፈጽም አርአያ እየሆነን ነው። በሌላ በኩል ደግሞ ለእኛ እያስተማረ ነው፣ እያዘዘን እየነገረን ነው። እንድንጾምም ትእዛዝ ሰጥቷል። አንዳንድ ጊዜ እንደውም ከበድ ያሉ ጉዳዮች እንዲህ ያለው ደዌ፣ እንዲህ ያለው ጋኔን፣ እንዲህ ያለው ችግር ያለ ጾምና ያለ ጸሎት አይለቅም አይፈታም በሚልም የጾምና የጸሎትን ክብደት አስተምሮናል። ለዚህ 40 ቀን የሚለው ጾም እንግዲህ በብሉይ ኪዳን ነቢያት የጾሙት ነው። ጌታችን ደግሞ ለእኛ እኛን ለማስተማር የጾመበት ነው። በሐዲስ ኪዳን የተጨመረው አዲስ ነገር ምንድን ነው ያልን እንደሆነ ያው ጾሙን በምንጾምበት ጊዜ ከስርዓት አምልኮና በህብረት ከማድረግ ጋር ይሄንን ስርዓት አድርገው በቀኖና ማዘዛቸው ነው። የቤተ ክርስቲያን የመጀመሪያዎቹ አባቶች እነዚህን የብሉይ ኪዳኖቹንም የሐዲስ ኪዳኑንም ለያይተው ትእዛዝ አድርገው ሰጥተውናል። በህብረት መጾም የሚለው በአዋጅ ታውጆ በአደባባይ፣ ምክንያቱም የግል ጾም አለ። ሰው ሳይሰማ ጾሚውና የንስሐ አባቱ ብቻ ሆነው የሚጾሙት ጾም አለ። ዳዊትና ናታን ብቻ አውቀው እንደ ጾመው ጾም አይነት አለ። እንደገና በአደባባይ በአዋጅ መጾም ደግሞ እንደው መጽሐፍ አስቴር ላይ እንደምናየው አስቴር አንድ ትልቅን በህዝቧ ላይ የደረሰን የመጣን መከራ ለማሳለፍ አዋጅ ነግረው በቃ ይህን ጾም ጽሙልኝ ብላ 3 ቀን በአዋጅ ጾመዋል። ስለዚህ የአዋጅ ጾም የምንለውም ሰው እያወቀ መጾማችን እየታወቀ ማለት ነው። እንኳን አደረሰ ለጾሙ ተባብለን የምንጾመው በዚህ ምክንያት ነው። እንግዲህ ብዙ ጊዜ የሚነሱት በትምህርት ውስጥ የሚነሱት ጉዳዮች ለምን ቀን ሰፍረን እንጾማለን? ያው ምክንያቱ ቀደም ሲል የነበረው ትውፊትና ህጋችን ነው። ለምን በአደባባይ በአዋጅ እንጾማለን? ይሄም በአዋጅ የምንጾመው የጋራ በአንድነት በህብረት ማለት በግሉ አንድ ሰው ከሚያደርገው በላይ እግዚአብሔር በአንድነት ስንጠይቀው ይወዳል። በጸሎት እንኳን ጊዜ በግላችን የምንጸልየውን ጸሎት በማህበር ስንጸልይ አንጸልይም። የማህበር ጸሎት ወይም የህብረት ጸሎት የበለጠ ድምፅ የበለጠ በውስጡም ዋጋ ስላለው ማለት ነው። አንድነትን፣ ፍቅርን፣ መተሳሰብንና የጋራ ነገርን ህብረትን ስለሚያሳይ ማለት ነው። እነዚህ ናቸው። ከዚያ ውጪ በጾም እንግዲህ ይሄ ይበላል ይሄ አይበላም የሚለውም ከነቢያት አንዳንዶቹ ነቢያት እንደውም እስከ መቀባቱንም ማለት ነው። እንደው በጾም ጊዜ ጭራሽ ቅባትም አልተቀባሁም፣ ለአጥንቶቼና ለስጋ የሚደላም ነገር አልበላሁም አልጠጣሁም ብለውም ህጎቹን ሰርተውልናል። እነዚህም መሰረት አድርገን ነው ጾምን የምንጾመው። በቤተ ክርስቲያን 7 አጽዋማት አሉን፣ የቀኖና አጽዋማት የምንላቸው። ያው እንግዲህ ፍልሰታ፣ ነነዌ፣ ነቢያት፣ ጋድ፣ ረቡዕና አርብ ይሄን አብይ ጾምን እና የሐዋርያትን ጾም በሰኔ ጾም የሚጾመው የሐዋርያትን ጾም አንድ ላይ በማሰብ 7 አጽዋማት ብለን እንጾማለን። ከነዚህ ውስጥ አብይ የተባለው እንግዲህ ይሄ 40 ቀን ጌታችን የጾመው አብይ ጾም እንለዋለን። አብይ የተባለበት እንግዲህ ዋናው ጌታችን ጾሞ እንድንጾም ስላደረገን ጌታችን የሰራልን ያደረጋቸው ነገሮች በሙሉ እሱ ያደረገውን እንድናደርግ ነው። ልክ እግሮቻቸውን የሐዋርያትን እግር እያጠበ ከኔ እየተመለከታችሁ ነው፣ እኔ እግራችሁን እንዳጠብኩ እናንተም ደግሞ ይሄን አድርጉ፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ እኔ እንደዚህ እንዳልኳችሁ እንደዚህ አድርጉ እያለ አርአያን ሰጥቶናልና ይሄም ጾም እንድንጾመው በመጾማችንም ድል እንድናደርግ ጌታ በመጾሙ 3 ጉዳዮችን ድል አድርጎልናል። ስስት፣ ትዕቢትና ፍቅረ ነዋይ የሚባሉ
አንደኛ ትዕቢት፣ ዲያብሎስ ጌታ በጾመባቸው 40ዎቹ ቀናት ራስን ከዚህ ብትወረውር መላእክት ያግዙሃል ብሎ ያው ትዕቢትን፣ እንደገና ድንጋይን ዳቦ አድርገህ ለምን አትበላም ብሎ ስስትን፣ ዓለምን ደግሞ ይህን ሁሉ እሰጥሃለሁ ብትገዛልኝ ብሎ ደግሞ ፍቅረ ነዋይ ፍቅረ ስልጣን እንላቸዋለሁ። ሁለቱንም የስልጣን የገንዘብና የዝና ፍላጎት ፍቅርን እነዚህን ድል አድርጎልናልና ድል መንሳትን ጾም በራሱ ድል መንሳት እንደሆነ በሕይወታችን የሰው ልጅ አሁንም ድል ካላደረግን የእግዚአብሔር መንግስት አንወርስም። ኃጢአትን፣ ክፋትን ድል ማድረግ አለብን፣ ማሸነፍ አለብን። ከተሸነፍን ያው ከተሸናፊው ዲያብሎስ ጋር ነው እድላችን የሚሆነው። ካሸነፍን ግን ካሸናፊው ክርስቶስ ጋር ነው እድላችን የሚሆነው እና ማሸነፍን የምንችለው አንዱ በጾም መሆኑን ስላስተማረን ነው። እንግዲህ ይሄ ሲሰራ ደግሞ 40ው ቀን እንደተጠበቀ ሆኖ አባቶች 2 ሳምንታትን ጨምረዋል። አንደኛው ሰሞነ ሕማማት የምንለው አሁን ያልነው ከ40ው ቀን በኋላ ተጨማሪ 1 ሳምንት የሰሞነ ሕማማት ነው። መጀመሪያው ላይ ደግሞ ዘወረደ ብለን የምንጀምረው ከጾሙ በፊት መጀመሪያ ላይ የምንጾመው ሳምንት ደግሞ ጾመ ሕርቃን ወይም ዘወረደ ይባላል። እንግዲህ እነዚህን ጨምረው 8 ሳምንት አድርገዋቸዋል። እያንዳንዳቸው ሳምንታት የየራሳቸው መጠሪያ ስም ሰይመዋቸዋል። ይሄ በእኛ ሀገር ብቻ ሳይሆን በሁሉም ጥንታውያን አብያተ ክርስቲያናት ዘንድ ያለ ነው። ምክንያቶችም አሏቸው። እነዚህን የተሰየሙበት እየጾምን በምናሳልፍበት ጊዜ ውስጥ ብዙ ነገሮችን መማርና ማድረግ ይጠበቅብናል። አንደኛው ራሳችንን መንፈሳዊነት እናስተምረዋለን። መገዛትን፣ መታዘዝን ለእግዚአብሔር፣ ሰውነታችንንም ለበጎ ነገር ማስገዛት፣ ለጥሩ ነገር እንዲገራ መግራት ማለት ነው። መሰልጠን ማለት መገራት ነው። ራስን መግራት አንደበታችንን ጥሩ ነገር እንዲናገር፣ ሕሊናችን ጥሩ ነገር እንዲያስብ፣ ሰውነታችንን መርጦ መመገብ እንዲችል፣ እንቅስቃሴዎቻችን ሁሉም ነገራችን የተጋራና ቁጥብነት ያለው እንዲሆን እናስተምርበታለን፣ እናሰለጥንበታለን ራሳችንን። ከዚያ ደግሞ ሌሎች እግዚአብሔር ለኛ ያደረጋቸውን ነገሮች እንማርባቸዋለን። ለምሳሌ ዘወረደ ስንል አምላክ እኛን ለማዳን እኛን ከፍ ለማድረግ እሱ ዝቅ ማለቱን፣ እኛን ለማንሳት እሱ ወደ ምድር መምጣቱን፣ እኛን ያደፈ የቆሸሸ የተበላሸ መፍረስና መበስበስ ሞትና ውድቀት የገጠመውን ባህሪያችንን ሊያድን ወደዚህ ዓለም መምጣቱን ለመዘከር ዘወረደ አምላክ ዘወረደ ምላይሉ ተብሎ በዚህ ጊዜ ይዘከራል። ወረደልን ለማለት ማለት ነው። በቃ የመጣው እንግዲህ አሁን ሞተ፣ ተሰቀለ፣ ሞተ፣ ታመመ፣ እንደገና ተነሳ ለማለት መጀመሪያ ዘወረደ ማለት አለብን። መቼም ሰማይ ሆኖ ሕማም በማይሰማው ስጋ ውስጥ ባህሪ ውስጥ አካል ውስጥ ሆኖ እነዚህ ሊቀበላቸው ስለማይችል፣ ለዚህ ይሄ ሂደት ልደቱን አክብረን ጥምቀቱን አክብረን ከዚያ ደግሞ ወደ ትንሣኤው ለመሄድ ያደረገልንን ነገር መዘከር አለብን። ለዚህ በ8ቱም ሳምንታት ክርስቶስ ለኛ ያደረጋቸውን ነገሮች ያስተማራቸውን ነገሮች በሙሉ ነው የምንዘክረው። ለዚህ በዚያው መንገድ ምን እንማራለን ማለት ነው? ወንጌልን እንማራለን ማለት ነው። መጽሐፍ ቅዱስን እንማራለን። በጣም በተለየ ሁኔታ የተከፋፈሉልንን ርዕሶች መሰረት አድርገን አንዳንድ ሳምንት ሰጥተን እንማራቸዋለን ማለት ነው። በእነዚያ ወቅቶች የሚነበቡት ንባቦች፣ የሚሰበኩት ስብከቶች መሰረታቸው ክርስቶስ ለኛ ያደረገውን ነገር መሰረት አድርገው ነው። አሁን በዘወረደ ሰሞን ክርስቶስ ለኛ ሲል መምጣቱን እናስባለን። 99ኙን መላእክትን ትቶ ወደዚህ ዓለም አንድ በግ ጠፍቶት 100 በጎች ያሉት አንድ ሰው ነበር። አንድ በግ ቢጠፋው 99ኙን በበረሃ ትቶ እሱን ፍለጋ እንደሚመጣ ያንን እንግዲህ ለኛ ለሰው ልጅ ያለውን ፍቅሩን የምንገልጽበትና ሊፈልገን መምጣቱ ጠፍተናል ሊፈልገን መምጣቱ አንዳንድ ጊዜ እኛ መች ጠፋን ልንል እንችላለን። መጥፋታችን ካልተሰማን ብዙ ጊዜ አናውቀውም ማለት። አንዳንድ ጊዜ አባቶች ከተወለድንበት ጊዜ ጀምረን ማርጀት እንጀምራለን ይላሉ። እያደግንም እያረጀንም ነው የምንሄደው። ያ መሆን የነበረበት ከተወለድን ጊዜ ጀምሮን እያበብን በጣም እየደመቅን በጣም እየጨመርን
መሄድ ሲገባን ግን ትንሽዬ ማደግ እንጀምርና ከዚያ በኋላ ደግሞ መጎስቆል እንጀምራለን። ሰውነታችን መድከም ይጀምራል፣ አእምሯችን መርሳት ይጀምራል፣ ቆዳችንም መሻገት ይጀምራል፣ ብዙ ነገሮች ይመጣሉ። ስለዚህ ይሄ ነው መጥፋት ማለት ይሄ ነው። ስለዚህ አሁን ይሄ ከማይፈርስ የማይበሰብስ ማንነት ኖሮን የተፈጠርን ሰዎች እንዲህ አይነት ነገር ለምን ሊኖረን ቻለ? መጥፋት ማለት ያን መጥፋት ማለት በዚህ ዓለም በየጊዜው የምናያቸው በጣም ብዙ አሰቃቂ ነገሮች፣ በጣም ብዙ ክፉ ነገሮች የዚያ ማሳያዎች ናቸው። እግዚአብሔር ጋር ብንሆን ኖሮ ይሄ ነገር አይፈጠርም ነበር። ከገነት ከወጣን በኋላ የተፈጠረብን ነገር ነው። ስለዚህ ያንን እናስብበታለን። ከዚያ ቀጥለን ደግሞ ቅድስት እንላለን። እንግዲህ ክርስቶስ ራሱን በዮሐንስ ወንጌል ምዕራፍ 17 ላይ ለነሱ ድህነት ይሆን ዘንድ እኔ ራሴን ቀደስኩ ይላል። ለኛ ድህነት፣ ለኛ ዘላለማዊ ሕይወት፣ ለኛ ተስፋ፣ ለኛ ወደ ቀደመ ክብራችን መመለስ፣ ወደ ስልጣናችን መመለስ እሱ ራሱን ቀድሶልናል። ስለዚህ እሱ ራሱን ለይቶ ለኛ መስዋዕት ሊሆን መምጣቱን እናስባለን። እንዲህ እያልን እንግዲህ እስከ ሕማማት እንደርሳለን። እንደው ብዙዎች ሁሉን ማንሳት ጊዜ እንዳይፈጅ ከሚል አንፃር ነው። ዝም ለመጥቀስ እንችላለን። ዘወረደ፣ ቅድስት፣ እንግዲህ ምኩራብ እንላለን፣ ከዚያ መጻጉዕ እንላለን፣ መጻጉዕ እንዳለን ደብረ ዘይት እንላለን፣ ገብርኄር እንላለን፣ ኒቆዲሞስ ብለን ሆሳና እንላለን። እነዚህ ምንድን ናቸው? ለምሳሌ እንደው በጣም ለሰሚው ጥሩ መልእክት ሁሉም የሚያስተላልፉ ቢሆንም ለምሳሌ መጻጉዕ ስንል ክርስቶስ በወንጌል ውስጥ በጣም ብዙ ሰው እንደፈወሰ እናያለን። ብዙ ሰው ፈውሷል እና ይሄ 38 ዓመት ሳይፈወስ በቆየው ሰው ስም ነው ሳምንቱ የተሰየመው። 38 ዓመት ሙሉ አንድ ቦታ ምንጭ አለች፣ ጸበል፣ አሁን ጸበል እንደምንለው ማለት ነው። አሁን የሚካኤል የገብርኤል ጸበል እንደምንለው መልአኩ ከሰማይ መጥቶ ውሃውን ባማታው ጊዜ ወይም ውሃውን በሚረብሸው በሚመታው ጊዜ በክንፎቹ ውሃው ወደዚያ ቶሎ ብሎ የገባ ሰው ይድናል። ይሄ ለረጅም ጊዜ ሲደረግ ይሄ ሰውዬ 38 ዓመት ሙሉ ሰው ሲድን አይቷል፣ ግን እሱ አልዳነም፣ ይዞት የሚገባ በማጣቱ ማለት ነው። እኔ ልገባ ስፈልግ ሰው የበረታ ቀድሞኝ ይገባል፣ ስለዚህ አሁን ሰው የለኝም ብሎ ለክርስቶስ ተናገረ። መድኃኒታችንም በላልጋህን ተሸክመህ ሂድ አለው። ያ እኛ ሰዎችን ልናድን ብንፈልግ ከምድር እጽዋት መድኃኒት ያለባቸውን ሰብስበን እነሱን አጥንተን ወይም ደግሞ መንፈሳዊ ስልጣንን ቢሰጠን በእግዚአብሔር ስም ነው የምናድነው። እሱ ግን በስልጣኑ ተነስተህ ሂድ ብሎ አምላክነቱን የገለጸበት አዳኝ አምላክ መሆኑን የሚያድነን አምላክ እሱ መሆኑንና ያንንም ደግሞ ያለምንም ቅሬታ ያለምንም ቅድመ ሁኔታ ተነስተህ አልጋህን ተሸክመህ ሂድ ብሎ እንዳዳነው እና በዚህ ሂደት ውስጥ ጌታችን ብዙ ሰዎችን አድኗል። የመንፈስ መታወክ የነበረባቸውን የአእምሮ ህሙማንን ፈውሷቸዋል። አጋንንት አድረውባቸው የሚያሰቃዩቸውን ሰዎች ፈውሷቸዋል። የሞቱትንም አስነስቷል። በስጋ ደዌም ውስጥ የነበሩትን ሰዎች ፈውሷል። በለምጽ የተመቱ አካል ጉዳተኞች የነበሩ መንቀሳቀስ የማይችሉ ልምሾ እንደዚህ የነበራቸውን ሰዎች ሁሉ ፈውሷል፣ እንዲሄዱ አድርጓቸዋል። እንደገና የመንፈስ ደዌ ያለባቸውንም እነሱንም ፈውሷል። ሲወለድ አይን ያልነበረውንም ሰው አይን እንዲኖረው አድርጓል። ይሄ ሁሉ የእግዚአብሔር ክብር እንዲገለጽ በማለትም ብዙ ፈውሶችን ማዳኑን አሁን በቅዱሳት መጽሐፍት የተጠቀሱልንን ክርስቶስ ያደረጋቸውን የማዳን ስራዎች እያሰብን እንማራለን። ዛሬም ክርስቶስ እንደሚፈውሰን በቤተ ክርስቲያን የቤተ ክርስቲያንን የመፈዋሽነት ስልጣን የፈዋሽነት ጸጋና ስጦታ በዚሁ ሳምንት እንዘክራለን ማለት ነው። ስለዚህ መንፈሳዊውን ነገር ብቻ ሳይሆን ማህበራዊው እንግዲህ መፈወስ ጤናን መስጠት ትልቅ ማህበራዊ አገልግሎት ነውና ያንን እናስተምርበታለን። ገብርኄር የሚል ሳምንት አለን። አትራፊ እግዚአብሔር በሰጠን ስጦታ አትራፊዎች መሆን እንደሚገባን የሰጠንን ጸጋ ማለት ከአካላችን ጀምሮ ከሰውነታችን ጀምሮ ሰርተን እንድናገኝባቸው ለፍተን ወጥተን ወርደን እሱን እንድናከብርባቸው እግዚአብሔር ብዙ መክሊቶችን ሰጥቶናል። ብዙ ስጦታ ሰጥቶናል። እግዚአብሔር ስጦታው ብዙ ነው
እና 5 ስጦታ ሰጠ፣ 2 ሰጠ፣ 1 ሰጠ። ባለ 5ቱ 10 አደረገ፣ ባለ 2ቱ 4 አደረገ፣ ባለ 1ዱ ደግሞ ቀበረ። ያተረፉት በተሰጣቸው መክሊት በተሰጣቸው ስጦታ አትርፈው እግዚአብሔርን ያከበሩት፣ ወረታቸውንም ትርፋቸውንም ለእግዚአብሔር የሰጡት ተመሰገኑ። እዚህ ላይ የምናየው ትልቅ ነገር እንግዲህ እግዚአብሔር እሱን ብንታዘዝ ለሱ የሚገባውን ማንነት ይዘን ብንገኝ እግዚአብሔር ያመሰግነናል። እና በእግዚአብሔር መመስገንን አሁን ቅዱሳን እንላለን፣ ሰማዕታት እንላለን፣ ጻድቃን እንላለን። እነዚህ ሰዎች እግዚአብሔር ያከበራቸው ሰዎች ናቸው፣ ያመሰገናቸው። ምክንያቱም የተሰጣቸውን ሁለንተናዊ ማንነት በቅድስና በንጽህና ጠብቀው ስለተገኙ እግዚአብሔር ቀደሳቸው፣ አከበራቸው። ልክ ያንን ገብርኄር በትንሹ ታምናሃልና በብዙ ሾምሃለሁ፣ ስለዚህ ወደ ደስታህ ወደ ጌታህ ደስታ ግባ ብሎ እግዚአብሔር አከበረው። አንተ በጎ ቅን ባሪያ ቅን አገልጋይ ሆይ ብሎ ይህን አክብሮታል። እና አንዳንድ ጊዜ እግዚአብሔር የማያከብር ይመስለናል። እግዚአብሔር ከሰዎች ለይቶ በትክክል ለሱ የሚታዘዙትን ለሱ የሚገዙትን ሰዎች ከፍ አድርጎ ያከብራቸዋል። ትልቅ ሹመትም ይሰጣቸዋል። በትንሹ ታምናሃልና በብዙ ሾምሃለሁ። የት ይሆን የሚሾመው? የት ይሆን የሚያከብረው? በትንሹ መታመን በዚህ ዓለም መታመን ነው። በብዙ መሾም ደግሞ በሰማይ መሾም ነው። ስለዚህ በእግዚአብሔር መንግስትም እግዚአብሔር ከፍ አድርጎ የሚሾማቸው ባለሟሎች አሉ። ለዚህ ያንን የምናስተምርበት ነው። ደብረ ዘይት ስንል የፍርድ ቀንን የዘላለም ሕይወት እንደምንወርስ እነዚህን ሁሉ እያሰብን ሰሞነ ጾሙን እናሳልፋለን። የመጨረሻው ደግሞ ሕማማት ያልነው ከሆሳዕና ጊዜ ጀምረን እስከ ስቅለቱ ድረስ በኋላም እስከ ትንሣኤው ድረስ የምናከብረው ይሄ ደግሞ አሁን ያዝነው ሳምንት ነው። ስለዚህ በእኛ አገር በኢትዮጵያ ኦርቶዶክስ ትውፊት ቀኖቹ የተሰየሙት በዚህ መንገድ ነው። በእነዚህ በተሰየሙ ቀኖች ውስጥ ለየራሳቸው የተለዩ ንባቦች፣ የቅዱሳት መጻሕፍት የወንጌል ንባቦች አሉ። ከዚያ ደግሞ ለዚያ የተሰሩ ደግሞ የስርዓት አምልኮ፣ የዜማ፣ የማህሌት፣ የስብሐተ ነግ ክፍሎች አሉ። እነዚህ ሁሉ በጥንቃቄ በደንብ ቀኖቹ ተዘርዝረው በሰዓት ተከፍለው የተሰሩ የቤተክርስቲያን ስርዓቶች ናቸው። አሁን ደግሞ ወደ ሰሙነ ሕማማት እንግባና ሰሙነ ሕማማትም ደግሞ የራሳቸው የሆነ በዕለቱ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እስከ ዓርብ ድረስ የራሳቸው የሆነ ትርጓሜና ስያሜ ያላቸው አይደል? እሱንም እናንሳ። እንግዲህ 40ውን የጌታችንን ጾም ከጨረስን በኋላ መሸጋገሪያችን ያው እና ሰሙነ ሕማማቱን የምንጀምረው በሆሳዕና ነው። ሆሳዕና ጌታ ወደ ኢየሩሳሌም የገባበት ዕለት ነው። ወደ ኢየሩሳሌም ለመግባት የመጀመሪያው አይደለም። ይሄንኛው ለየት የሚልበት የራሱ ምክንያቶች አሉ። ከአሁን በፊት በገሊላም በኢያሪኮም በናዝሬትም በኢየሩሳሌም ዙሪያ ባሉት ከተሞች ማለት ነው ከቤተልሔምን ጨምሮ በእነዚህ ቦታዎች ሁሉ ያስተምር ይቆይና የፋሲካ በዓመቱ የፋሲካ በዓል የሚከበርበት ጊዜ ኢየሩሳሌም ይሄዳል። አይሁድ በሌሎቹ ቀኖች ሊይዙትም አንዳንድ እነሱ ይፈልጓቸውንም እሱን ለመግደል የመፈለግ ሂደቱም ሞክረው ነበር። በሌሎቹ በ3 ጊዜ አግኝተውታል። በቤተ መቅደስ ገብቶ ከመጽሐፈ ኢሳይያስ አንብቦ ወይም አንድ የኦሪት ትርጉም ተርጉሞላቸው ይሄድ ነበር በሌሎቹ ጊዜያቶች። በዚህኛው በተለየ ክብር ነው። እንግዲህ ይሄኛው ልዩ የሚያደርገው እንደ ሌሎቹ ጊዜያቶች አንዳንድ ጊዜ ሳያዩት ገብቶም የነበረበት ጊዜ አለ። ግን ምኩራብ ላይ አግኝተውታል፣ ግን ሲገባ ያላዩበት ጊዜም ነበር። በዚህኛው ግን እያዩት ሕዝብ ተሰብስቦ ሆሳዕና በአርያም በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ እየዘመሩ እሱ በአህያና በአህያ ውርንጫ ላይ ተጭኖ የምንለው እንግዲህ እሱን ነው ዓርብ ዕለት ጀምረን የምናከብረው። ሆሳዕናን ከማክበራችን 40ው ቀን ከማለቁ በፊት የነበረው የመጨረሻው ዓርብ ማለት ነው። በሱ ተጽኖ ብለን ያው እሱ ምክንያት አለው በዚያ ያደረጉበት። ያንን አድርገን ያው በልዩ ሁኔታ እናከብረዋለን። እኛ በዚህ ቀን ወደ ኢየሩሳሌም የገባበት ብለን ባህለ ሆሳዕናውን እናከብራለን። ይሄኛው ልዩ የሆነው
የመጨረሻው ፋሲካ የሚያከብርበት እና እሱ ለእኛ መስዋዕት የሚሆንበት ቀን ነው። ለዚህ አስቀድሞ ነግሯቸዋል መቼና የት ቦታ ፋሲካን ማዘጋጀት እንዳለባቸው። ከዚያ በፊት ግን በትንቢት እንደተነገረው ለኢየሩሳሌም፣ ለኤፍራታ፣ ለቤተ እስራኤል ንጉሥሽ በአህያና በውርንጫ ተጭኖ ወደ አንቺ ይመጣል ተብሎ በትንቢት የተነገረ አለ። ያ ትንቢት ክርስቶስ የሰላም አምላክ መሆኑ፣ የሰላም ንጉሥ መሆኑ ቀድሞ በትንቢት በተነገረው መንገድ ማለት ነው ያን ትንቢት ሊፈጽም ወደ ኢየሩሳሌም የገባበት ቀን ተደርጎ ይከበራል። ያንን ካከበርን በኋላ ከዚያ በኋላ ያሉት የሰራቸው ስራዎች ነበሩ። ወደ ኢየሩሳሌም ሲገባ ወደ ቤተ መቅደስ ገብቶ ያደረጋቸው ተአምራት ነበሩ። አንዱ ቤተ መቅደሱን አጽድቷል። በቤተ መቅደሱ አይሁድ የገበያ ስርዓት ሰርተው ነበር። የሻጮችና የለዋጮች ስርዓት ሰርተው ነበር፣ በእግዚአብሔር ቤተ መቅደስ ማለት ነው። እና ይሄ በብሉይ ኪዳን በብዙ መንገድ የተተቸ ነው፣ ትንቢትም አለው። ጌታችን ግን ወደ ቤተ መቅደስ ገብቶ ቤቴን የሻጮችና የለዋጮች የወንበዶች ዋሻ አደረጋችሁት፣ ቤቴ ግን የጸሎት ቤት ትባላለች ብሎ እነሱን ያስወገደበት ዕለትም ነው። ወደ ኢየሩሳሌም ሲሄድ ከሩቁ በጣም የለመለመች ያማረች ዛፍ አይቶ ነበር እና ወደ እሷ በሄደ ጊዜ ግን ፍሬ አልባ ነበረች። ፍሬ አልነበራትም። ቅጠሏ ያምራል፣ ግን ፍሬ አልነበራትም። ስለዚህ እስከ ምጽአት እስከ መጨረሻው ጊዜ ፍሬ አይኑርሽ ብሎ ረገማት። ደቀ መዛሙርቱም ሲመለሱ ደርቃ አገኟት። ቅድም ባትላ እንዲህ ብለህ ያልካት ዛፍ አሁን እንዲሆና አገኘናት ብለው ነገሩት። እነዚህ ነገሮች ወደ ኢየሩሳሌም በገባ ጊዜ የተደረጉ ሁኔታዎች፣ አይሁድ ጋር የነበሩ ሰጣ ገባዎች፣ ጥያቄና መልሶች፣ እነዚህ ሁሉ በዚያች ዕለት የተደረጉት በሰሙነ ሕማማቱ እንዘክራቸዋለን። የገባበትን ቀን ብቻ ሆሳዕና እንላለን። በሆሳዕና ዕለት የተደረገውን ዘንባባ ዝንጣፊ መሬት ላይ አንጥፈው ልብሶቻቸውንም መሬት ላይ አድርገው ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው የሰላም ንጉሥ እያሉ ተቀበሉት። በዚህ በሆሳዕና ቀን የተደረጉት በቤተ ክርስቲያን ውስጥ በሶስት መንገድ ይታወሳሉ። አንደኛው በትምህርት ይታወሳሉ። ማለት የተደረገው ለምን በአህያ ውርንጫ ወደ ኢየሩሳሌም መግባት አስፈለገው? ለምን ሆሳዕና በአርያም ተባለ? ሆሳዕና ራሱ ምን ማለት ነው? በገባ ጊዜ የተከሰቱት የተፈጸመው ትንቢት ምን አይነት ትንቢት ነው? እነዚህ ነገሮች በትምህርት በጉባኤ እያንዳንዳቸው ምሳሌ ስላላቸው ምሳሌነቱ እየተጠቀሰ ይተነተናል። በብሉይና በሐዲስ የሰላም ንጉሥ ለምን ተባለ? ሰላምንና አህያን ምን አገናኘው? እነዚህ ነገሮች ሁሉ በጣም ረጅም ትንታኔ ይሰጥባቸዋል፣ ከትንቢቱ ጀምሮ ማለት ነው። ወደ ኢየሩሳሌም ሲገባ የተጠቀመው በር ራሱ ሳይቀር ከሰለሞን ቤተ መቅደስ ታሪክ ጋርና የተዘጋ በር የሚባል የምስራቅ ደጅ የሚባል በር ነው። ያን በር የእውነተኛው መሲህ ክርስቶስ በሚመጣ ጊዜ ማንም ክፈቱልኝ ሳይል እሱ ይገባበታል የተባለው እሱም ሰለሞን ቤተ መቅደሱን ሰርቶ ፊቱን ያዞረበት የቤተ መቅደሱ ፊት የዞረበትና ቤተ መቅደሱ በር ላይ ሁለት ትላልቅ ምሰሶዎችን አስቀምጦ ነበር። እነዚህ በግዕዝ ያቁምና በለዝ ይባላሉ። በዕብራውያን ደግሞ ያው ቦዔዝና ዳከን ይባላሉ። እነዚህ ስሞች ዋና ምክንያታቸው የድህነት ምክንያት ያላቸው ስሞች ናቸው። ሰለሞን ይሄንን ትውፊት ከሱ በፊት የነበረ አይደለም፣ አዲስ ነገር ነው። ቤተ መቅደሱን ሲሰራ በተለየ ሁኔታ በመዳብ በተሰሩ በላያቸው ላይ በመላእክት ስዕል ያጌጡ የመላእክት ክንፍ የተሰራባቸው በሐረግ የተሳሉ ሁለት አዕማድን አቆመ። እነዚህ አዕማድ እንግዲህ አንደኛው ኃይልን፣ ብርታትን፣ ጽናትን፣ አንደኛው ደግሞ ምሕረትን፣ ሰላምንና ቃል ኪዳንን የሚመለከቱ ናቸው። ስለዚህ እነዚህ የሚፈጸሙት በክርስቶስ ነው። ስለዚህ ያው በአይሁድ ድካም
ለእግዚአብሔር ባለመታዘዝ ቤተ መቅደሱ ቢፈርስም ትርጉሙ ግን አልተረሳም። ስለዚህ ያ ትርጉም የተፈጸመው በክርስቶስ ነው። ስለዚህ እነዚህ ታሪኮች በትርጉም በሚገባ ይተረካሉ። ስለዚህ በትምህርት ቤት እናከብረዋለን፣ በትርጉም ማለት ነው፣ በቴዎሎጂ ማለት ነው። ሁለተኛው ደግሞ በበዓል እናከብረዋለን። በዓል አድርገን በዚህን ሆሳዕና በዓል ብለን የዘንባባ ዝንጣፊ ይዘን በህፃናት በቤተ ክርስቲያን እየዘመሩ ልዩ በዓል አድርገን እናከብረዋለን። ስለዚህ ልክ የተደረገውን ነገር ለኛ የተደረገ ስለሆነ ትዝታውን ማስታወስ ስላለብንና ለኛ በመደረጉ በረከት ስለምናገኝበት፣ ምክንያቱም እግዚአብሔር ለኛ ያደረገውን በማክበር ነው የእግዚአብሔርን በረከት የምናገኘው። ሶስተኛውና ደግሞ ዋናው በቅዳሴ እናከብረዋለን። በቤተ መቅደስ ያው በልዩ የሆነ በስጋው ደግሞ ቅዳሴ በቁርባን እናከብረዋለን። ስለዚህ ይሄን ካደረግን በኋላ በዚህ ቀን ብዙ ነገሮች ይደረጋሉ። የሕማማት ሰሞን መግቢያ ስለሆነ ፍታት ይፈታል። ከዚህ በኋላ ለአንድ ሳምንት ልደትም ቢሆን በዓለ ጥምቀት የህፃናት ጥምቀትም ቢሆን ሰውም ቢሞት በእነዚህ ቀኖች ፍታት አናደርግም፣ ጥምቀት አናጠምቅም። ስለዚህ አስቀድመን በዚህ ቀን ፍታቱን በዚህ ቀን ጨርሳለን። ስለዚህ በሰሙነ ሕማማት ሰው ቢሞት ያው ሞት አይቀርም፣ ሰው ቢሞት አስቀድሞ ተፈቷል። ሁሉም ሰው በቁሙ ይፈታል። ሌላው ያው የቀጥሎ ያሉት በሰሙነ ሕማማት የሚደረጉትን ንባቦች ያው የመግቢያ ንባቦች የሆሳዕና ንባባት ተብለው በሆሳዕና ቀን በሁሉም የተደረገውን ነገር ለኛ የተደረገ ስለሆነ ክርስቶስ ለኛ ያደረገውንም ለኛ መርሳት ስለሌለብን ንባቡንም ስርዓቱንም የሚገባ በዓሉን እናከብራለን። ሆሳዕና እንግዲህ ለዚህ ነው ቄጤማም ምንም ይዘን እንግዲህ ዘንባባ የተደረገበትም የራሱ ምክንያት አለው። ዘንባባ እንደ ምሳሌነት በጣም ብዙ ምሳሌ ያለው ነው። ግን ከሰላምና ከክርስትና ጋር የሚያገናኘው ዋናዎቹን ብቻ ላንሳቸው፣ ሁለቱን ብቻ። አንደኛው ከሰላም ጋር የሚያይዘው ዘንባባ እንደ ጦርም ያለ ነው፣ እንደ ሰይፍም ያለ ነው ቅርጹ ሲታይ እና ጦራችንንም ሰይፋችንንም አውርደን ሰላምን ተቀበልን ለማለት ነው። እንግዲህ መሬት ላይ አንጥፈን ክርስቶስን የምንቀበለው ማለት ነው። እንግዲህ ጦርና ጠመንጃ ይዘን ደግሞ ሰላም ማለት ብሎ አብሮ መሄድ ነገር አይደለም፣ ያው ያ ስለሆነ ማለት ነው። ሁለተኛው ዘንባባ የክርስትና ምልክት ነው። የእድገት የሃይማኖት የልምላሜ ምልክት ነው እና ክርስትና የማታቋርጥ እድገት ያላት፣ ክርስቲያኖችም ሁል ጊዜ የዘንባባ ተክል ምናልባት በደንብ አስተውለነው ከሆነ እያደገ ሲሄድ ከታች ያለውን አንረሳውም፣ አለ ምልክቱ አለ። ክርስቲያንም ስንኖር የምንታይ ክርስቲያኖች ነን፣ ስንሞት ደግሞ የማንታይ ክርስቲያኖች ነን። ስለዚህ ቤተክርስቲያን የሚታዩትም የማይታዩትም ክርስቲያኖች ህብረት ናት እና በህይወት ያለነው በህይወት ለሌሉት እንጸልያለን፣ በህይወት የሌሉት ደግሞ በህይወት ላሉት ይጸልያሉ። ለዚህ ያ ህብረት የክርስትና ህብረት የማይነጠል ህብረት ስለሆነ ያንን ማሳያ ነው ክርስትና። ስለዚህ መስቀልም ላይ መቋሚያችንም ላይ የአገር ልብሶቻችን ሁሉ ነገሮች ላይ የዘንባባ ምስል የምናደርገው ያ የልምላሜ የተስፋ የክርስትና ምልክት ስለሆነ ነው። እነዚህ ሁሉ እንግዲህ በትምህርትም በስርዓት አምልኮም በበዓሉም የሚተረኩ የሚከበሩ ነገሮች ናቸው። በጣም ሰፊ በዓል ነው። ሆሳዕና መባሉ ሰላም በክርስቶስ የምናገኘው ሰላም ዓለም እንዲሳ እንደሚሰጠን ያለ ሰላም አይደለም። በክርስቶስ የምናገኘው ሰላም ጊዜያዊ ሰላም አይደለም፣ ዘላቂ ሰላም ነው። በክርስቶስ የምናገኘው ሰላም ጎዶሎ ወይም ከፊል ሰላም አይደለም፣ ሙሉ ሰላም ነው፣ ሁለንተናዊ ሰላም ነው። ምድራዊ ሰላም ብቻ አይደለም፣ ሰማያዊና ዘላለማዊም ሰላም ነው። ለዚህ ያን ሁሉ እንግዲህ የምንተርክበት የሰላም በዓል ነው ማለት ነው። ልዩ የሆነ ቤተክርስቲያን በልዩ ክብር የምታከብረው የሰላም በዓል ማለት ነው። እንግዲህ ያንን ይዘን ሰላም ደግሞ ራሱ እግዚአብሔር ነው። ስለዚህ ሰላምን ስናከብር የምናከብረው እግዚአብሔርን ነው። ይሄን ይዘን ወደ ሕማማት እንገባለን። ሕማማት የመጀመሪያው ቀን ሰኞ ሁለት ነገሮችን እናከብራለን፣ በሰኞ ማለት ነው። አንዱ እንግዲህ ዋናው ያቺ ቀደም ሲል ያነሳናት በለስ፣ እሷን እናከብራለን። በእሷ ላይ የሆነውን ነገር መሰረት አድርገን ያው ዜኬዎስ ምናምን ሌሎች ጉዳዮች አሉ። ግን ዋናው ክርስቲያናዊ ህይወት
ከላይ የሚታይ ከውስጥ ግን ፍሬ አልባ ህይወት መሆን የለበትም ነው። የሰው ልጅ ህይወት ልክ እንደዚያች ዛፍ መሆን የለበትም። የታይታ ህይወት ሁል ጊዜ አይዘልቅም፣ የመረገም ህይወት ነው። ፍሬ ያለው ህይወት ሊኖረን ይገባል። ስለዚህ ያንን ያስተማረበት ነው ጌታና እኛም ስለ ራሳችን ህይወት ዞር ብለን እንድናይ ማለት ነው። ህይወታችን ምን ያህል ፍሬያማ ነው ማለት እንደው ሰው ይደክማል፣ ቀኑን ሙሉ ብዙ ይደክማል፣ ግን ምን ያህል ፍሬያማ ነኝ ማለት የሚቆጠር የሚሰፈር በእግዚአብሔር ዘንድ በፈጣሪም ዘንድ በሰውም ዘንድ ይሄን ሰርቷል የሚያስብል ነገር አለኝ ወይ? ያንን ፍሬያማ ፍሬ እንግዲህ ሲባል ሁሉ ጊዜ ከልምላሜ በኋላ የሚመጣ ከአበባ በፊት የሚገኝ ነገር ነውና ያንን ማሳየት በክርስቲያናዊ ህይወት ውስጥ መሰረታዊ ስለሆነ ያን እንናገራለን። ስናያቸው የለመለሙ የሚመስሉ ስናያቸው በጣም ትልቅ የሚመስሉ ውስጣቸው ግን ፍሬ የሌላቸው ብዙ ስራዎች አሉ። ስለዚህ ለነዚያ ትምህርት እንዲሆን ነው ያ የተደረገው። ይሄንን አስቀድሞ ጌታችን በአይሁድ በፈሪሳውያን መስሎ ተናግሮታል። ስታዩቸው አለባበሳቸው መቁጠሪያ በላያቸው ላይ አድርገው መጽሐፍ ይዘው የክብር ልብስ ለብሰው ታያቸዋላችሁ። ውስጣቸው ግን የተለሰነ መቃብር ነው። ፈሪሳዊ ማለት በኋላ ወደ ጽንሰ ሐሳባዊ ትርጉም ሲሄድ ግብዝ የሚል ስያሜ፣ አስመሳይነት፣ ማስመሰል መረገም ነው። የማስመሰል ህይወት የእርግማን ህይወት ነውና ያ እነዚያን አትሁኑ ብሎ እንደውም በማቴዎስ ወንጌል ምዕራፍ 23 ላይ በልዩ ሁኔታ ጸሐፍትና ፈሪሳውያን በሙሴ መንበር ላይ ተቀምጠዋል። እነሱ ወጣታቸው ሊነኩት የማይፈልጉትን ነገር ለእናንተ ያስተምራሉ። እናንተ ግን የሚያስተምሩትን ትምህርት እንጂ የሚሰሩትን አትመልከቱ፣ እነሱን አትመልከቱ ብሎ አስተምሯል። ስለዚህ ያንን እንግዲህ ደግሞ ለሌላ ሩቅ ሳይሄድ ስላስተማራቸው የክርስቲያኖች ህይወት የምትናገሩትን የምትኖሩ የምትኖሩትን የምትናገሩ ፍሬ ያለው ህይወት እንዲኖራችሁ በማለት ያስተማረበት ትምህርት ነውና በጣም ሰፊ ያንን እየዘከርን አቤቱ አምላኬ እንግዲህ የለመለመ ግን ፍሬ የሌለው ህይወት እንዳይኖረኝ አድርገኝ ብለን የምንጸልይበት ከእርግማን ራሳችንን የምንጠብቅበት ትምህርት ነው። ሁለተኛው ቀን ማክሰኞ፣ በዚያ ቀን አሁንም ሆሳና በዚያች ባደረገው ቀደም ሲል ያደረገውን ነገር እያሰብን ነው እንግዲህ ወደኋላ የምንዘረዝረው ማለት ነው። ቤተ መቅደስን አንጽቷል። በቤተ መቅደስ የነበሩ ሻጮችና ለዋጮችን ከቤተ መቅደስ አባሯቸዋል፣ ገርፏቸዋል። ወነሳ መቅሰፍተ ጥብጣቤ፣ ለእጁም የሚገርፍበት ጅራፍ አዘጋጀ፣ እየገረፈም አባረራቸው። እንዲህም አላቸው፣ ቤቴ ቤተ ጸሎት ትባላለች እንጂ እናንተ ግን የሻጮችና የለዋጮች የወንበዴዎች ዋሻ አደረጋችኋት በማለት አስተምሯል። ይሄን ቤተ መቅደስ ብለን እናከብረዋለን። ብዙ ትርጉም ነው ያለው። ዋና ዋናዎቹን ብቻ ነው ማነሳው። አንደኛው ነገር ጌታችን ቀጥሎ ያው መስዋዕትነትን የሚከፍልበት አመጣጥ ነው አሁን የሚመጣውና ያ የሚሰዋው መስዋዕት የሚሰዋበት ቤተ መቅደስ ያስፈልገዋል። በመስቀል ላይ ለኛ ለዘላለም የሚቀርብ የህይወት ማዕድና የህይወት መጠጥ ሆኖ ሲቀርብ ያ መስዋዕት የሚሰዋው የት ነው? ቤተ መቅደስ ያስፈልገዋል። ስለዚህ አስቀድሞ ቤተ መቅደሱን አነጻ። ያቺ በብሉይ ኪዳን በልዩ ክብር እግዚአብሔር ለሙሴ የሰጣት ሙሴ 40 ቀንና 40 ሌሊት ጾሞ በሲና ተራራ ላይ እግዚአብሔር በደመናና በእሳት ወርዶ በልዩ ክብር እስራኤላውያን 3 ቀን ጾመው 3 ቀን በኦሪት ዘጸአት ምዕራፍ 19 ከቁጥር 10 ላይ 3 ቀን ህዝቡ ሁሉ ይዘጋጅ፣ ምንም ነገር እንዳይበላ እንዳይጠጣ፣ ህፃናትም ከእናቶቻቸው ይለያዩ፣ ባልና ሚስትም ይለያዩ፣ እንስሳትም ሁሉ ይለያዩ፣ በቃ ልዩ የሆነ ቅድስና ይኖራችሁ እግዚአብሔር በሲና ተራራ ይወርዳልና ብሎ በሲና ተራራ ወርዶ 10 ህግጋትን የሰጠበትና በሙሉ እግዚአብሔር እንዲመለክ ቤተ መቅደሱን የሰራው በሲና ተራራ ላይ እና በኦሪት ዘጸአት ምዕራፍ 31 ላይ እግዚአብሔር ሙሴን እንዲህ ብሎ ያዘዋል፣ በሲና ተራራ እንዳሳየሁ አድርገህ ሁሉ ነገር ስራ ይለዋል። ስለዚህ በተራራው ላይ 40 ቀንና 40 ሌሊት ሙሉ እግዚአብሔር ለሙሴ እንዴት እንደሚመለክ
እንግዲህ እግዚአብሔር እኔ እንደምፈልገው አይደለም የሚመለከው። እሱ አምላክ ነው። አምላክ እሱ የሚመለክበትን ነገር አስቀድሞ ለእኛ ሰጥቶናል። እኛ እንደምንፈልገው አድርገን የምናመልካቸው ከሆነ እሱ ከሆነ አምላክ ሳይሆን ጣዖት ነው የሚሆነው። አሁን እኔ የምፈልገውን አምላክ ጽፌ ይሄ አምላኬ ነው ብል አሁን ጣዖት ነው የሚሆነው። ማለት ራሴ የሰራሁት ሃይማኖት ነው። እኛ የምናመልከው እኛ የምንከተለው ሃይማኖት ግን እግዚአብሔር እንዲህ አድርገህ አምልክ፣ እንዲህ አድርገህ ጸልይ ብሎ ባዘዘን መሰረት ነው እንጂ እኔ የምፈልገውማ ከሆነ እኔ የማዘው አምላክ ነው ማለት ነው። ስለዚህ እሱ የሚያዘኝን ነው መከተል ያለብኝና እግዚአብሔር እሱ እንዳዘዘው አድርጎ የተሰራች ቤተ መቅደስን አይሁድ የራሳቸውን ስርዓት ሰርተው የመሸጫና መለወጫ አድርገዋት ነበር። የወንበዴዎች ዋሻ ያለበት ደግሞ ምክንያት ምንድነው? ሻጮች ለዋጮች እዚያ አብረው በሚሆኑበት ጊዜ ረብሻ ይፈጥራሉ። ራሳቸው ቤተ መቅደስ ሎሌዎችን አዘጋጅተዋል። በአዲስ ኪዳን በብዙ ቦታ በሁሉም ወንጌሎች ውስጥ ተጠቅሰዋል። እነዚህ የሊቀ ካህናቱ ሎሌዎች እየተባሉ ቦዲጋርድ አይነት ነገር አዘጋጅተዋል፣ የሚላላኩ ሰዎች ማለት ነው። እና እነሱ የነጋዴዎችን ንብረት ይዘርፋሉ እና ወንበዴ ዋሻ የተባሉት እነሱ ናቸው። እና ያንን በማድረግ ቤተ መቅደስ የገባ ይውጣ እያሉ ረብሻ ፈጥረው የሻጩንም የገዢውንም ንብረት ይወርሱ ነበር። ያንን በማለት ነው ወንበዴ ያስባላቸው ማለት ነው። እና እንግዲህ የሻጭም የለዋጭም ንብረት መውሰድ ማለት እንግዲህ ምን ያህል ከባድ ውንብድና እንደሆነ የሚያስገርም ውንብድና ነው። እና ያን ያደርጉ ስለነበር ያንን አጸዳ። ስለዚህ የብሉይ ኪዳኗ ቤተ መቅደስ መቀጠሏን ስርዓተ አምልኮዋ፣ ስርዓተ ክህነቷ አንዳንድ ነገሮች በአዲስ ኪዳን የተተኩ ወይም የተፈጸሙ ቢሆኑም መቅደሷ ግን መቀጠሏን ያሳየው ቤቴ ብሎ ነው ያለው። ቤቴ ቤተ ጸሎት ትሰማይ ያለው ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ አደረጋችኋት። ያችን ቤት ያችን የብሉይ ኪዳኗን ክርስቶስ ቤቴ ብሏታል። ስለዚህ ያ ምንድነው ማለት ነው? የብሉይ ኪዳኑ ስርዓት የተወሰነው የቤተ መቅደስ አገልግሎት መቀጠሉን የምናየው በዚያ ነው። ስለዚህ አሁን የምትለብሱት ልብስ ከየት የመጣ ነው? አሁን የምታደርጉት ማይጠንት ከየት የመጣ ነው ሊሉን ይችላሉ ሰዎች በኦርቶዶክሳዊ አምልኮ ውስጥ ማለት ነው። ግን ክርስቶስ ቤቴ ብሏታል። ያቺ ቤት አልፈረሰችም፣ አላለፈችም። አጸዳት እንጂ አስተካከላት እንጂ ወንበዴዎቹንና ሻጮችና ለዋጮቹን ከዚያ አስወጥቶ የሐዲስ ኪዳንን ክህነት ተከለባት እንጂ ቤቷ አልተለወጠችም። ቤቷ ቀጥላለች። ለዚህ ነው ቤተ መቅደስ የምንለው። እና እግዚአብሔር ቤቱን ማክበሩን አሁን እሱ የሚሰዋባት እንደ ድሮው የበሬ የጠቦት ወይም የፍየል ወይም የበግ የርግብ ወይም የእህል መስዋዕት ሳይሆን አማናዊው የክርስቶስ ስጋና ደም የሚሰዋባት ቤተ መቅደስ ለመሆኗ አስቀድሞ አጸዳት፣ አስተካከላት፣ አረማት እና አከበራት። ስለዚህ ቤተ መቅደስን ያከበረበትን ዕለት እናስባለን ማለት ነው። ከዚያ ቀጥሎ ያለው ረቡዕ ነው። ረቡዕ ያው በብዙ መንገድ ነው የሚዘከረው። ረቡዕ በዚህ ቀን ብቻ በሰሙነ ሕማማት ብቻ አይደለም የምንዘክረው፣ ዓመቱን ሙሉ ነው የምንዘክረው። ከበዓለ ሃምሳ በስተቀር ረቡዕ እንጾማለን። ረቡዕ የምንጾመው ዋና ምክንያት በዚህ ዕለት በተሰራው ስራ ምክንያት ነው። ረቡዕና ዓርብን የምንጾመው ማለት ነው። በየጾመ ዓርብና ጾመ ረቡዕ ብለን የምንጾመው። ረቡዕ ዕለት አይሁድ ምክራቸውን የጨረሱበት ቀን ነው። ክርስቶስን ለመያዝ ይዞም ምን ብለን በምን አይነት መንገድ ከሰን ክሶቹን ሁሉ ያዘጋጁበት የጨረሱበት 8 ወሰረታ ዋና ዋና ክሶች፣ 4 የፖለቲካ ክስ፣ 4 ደግሞ የሃይማኖት ብለው የለዩቸውን ክሶች ለይተው ዋና ብዙ ነው ግን 4 ዋና ዋናዎቹ ተብለው ክሶች ጨርሰው እንዴት እንያዘው፣ ማን ይጠቁመን፣ እንዴት አድርገን ባንዳ እንዴት እናገኝ ብለው ከነሱም ከ12ቱ ሐዋርያት ይሁዳን ባንዳ ያገኙበት፣ እሱን ስንት እንክፈለው፣ ይሄን ሁሉ በሙሉ ጨርሰው ምክረ አይሁድ ያለቀበት። እንግዲህ የማይስማሙ አይሁድ ማለት ነው። ፈሪሳውያን ለብቻቸው ሌላ ቡድን ናቸው። ሰዱቃውያን ሌላ ቡድን ናቸው። ጸሐፍት የሚባሉት ሌሎች ናቸው። ረበናት የሚባሉት ደግሞ ሌላ ናቸው። የሊቃነ ካህናት መገብተ ምኩራብ የምኩራብ አለቆች የሚባሉ አበይተ ሕዝብ የሚባሉ የሕዝብ አለቆች የሚባሉ ሁሉ በሌላው ጊዜ የሚተቻቹ፣ የሚናቆሩ፣ አንዳንድ ጊዜም እርስ በርስ የሚካሰሱ፣
አንዳቸውን የሚያሳድዱ ሰዎች ናቸው፣ የሚናናቁ ሰዎች ማለት ናቸው። አንተ ደግሞ ምን ታውቃለህ ምናምን የሚባል፣ አንተ ደግሞ መጽሐፍ ከመጽሐፍ ውጭ ምን ታውቃለህ ይላል ረበናቱ ጸሐፍት ደግሞ እኔ ካልጻፍኩልህ አንተ መች ተረጉማለህ እያሉ እርስ በርሳቸው የሚነቃቀፉ ሰዎች በዚህ ቀን ግን በምክር ተስማምተው ክርስቶስን ለመስቀል የመጨረሻ ውል ያሰሩበትና ተስማምተው በቃ ወደ ስራ እንግባ፣ መቼ እንያዘው፣ እንዴት እናድርግ የተባብለው የጨረሱበት ቀን ነው። ይሄ ዕለት በተጨማሪ ይሁዳ ክርስቶስን የካደበት ከአይሁድ ጋር በ30 ብር ሊሸጥ የተስማማበት ከ12 ሐዋርያት ተለይቶ አሁን በእኛ በዘመናችን ቋንቋ ባንዳ ምንለው እንግዲህ አሳልፎ ለመስጠት ስምምነት ከሊቀ ካህናቱ ጋር ያደረገበት ዕለት ነው። የክህደተ ይሁዳ የሚታሰብበት ዕለት ነው ረቡዕ ማለት ነው። ለዚህ ረቡዕን በሁለት መንገድ የምንዘክረው፣ አንደኛው እንደ አንድ ይሄ ሁሉ እንደተደረገበት ክስተት እንዘክረዋለን። ሁለተኛ ደግሞ ባይደረግ ዕለቱን በረቡዕ ዕለት ባያደርጉት በሐሳብ የጨረሱበት፣ አሁን ሰቅለው ገለው ቀብረው የጨረሱበት ዕለት ስለሆነ የሕማሙ አካል ነው። ምኞታቸው ተፈጸመ። አባቶቻችን ሲተረጉሙ ዳዊት በትንቢት እጆቼና እግሮቼን ቸነከሩ፣ በልብሶቼም ላይ ዕጣ ተጣጣሉ፣ እንዲህ እያለ ሐሞትና ከርቤንም አጣጡኝ፣ ውሾች ከበቡኝ እያለ ብዙ ትንቢት ተናግረዋል። እና አባቶች ዳዊት ይሄ ሁሉ መች ያገኘው ብለው ሲጠይቁ፣ አንደኛ ስለ ክርስቶስ ተናግሮታል፣ አንድም ስለ ክርስቶስ ትንቢት ነው የተናገረው። ለክርስቶስ ትንቢት ይናገር ለሱ ምን ትርጉም አለው ብለው ሲባል፣ አይ ጠላቶቼ ቢያገኙኝ ገርፈው አጥንቶቼን ቆጥረው በመስማር ቸንክረው በመስቀል ሰቅለው ይገሉኝ ነበር ብሎ በእነሱ ህሊና በጠላት ህሊና ያለውን ቆጥሮ ተናገረ። ለሱ ትርጉም ነውና እኛም አይሁድ ወደፊት የሚያደርጉትን ነገር አስቀድመው ጨርሰውታል። እና በዚህ ውስጥ ትርጉሙ በጣም ብዙ ነገር ነው። ሰዎች ክፋትን ቢችሉ ባያስቡት ጥሩ ነው። ማሰብ ግን የኃጢአት አካል ነው። ክፉ ነገር ማሰብ የሰሩት ያህል ነው። ምክንያቱም ስለተመቻቸውና ስለቻሉ አደረጉት። ባይቻለው ግን ላያደርጉት ይችላሉ። ስላሰቡት ግን ይፈራል። ሀሳባቸው ላይ ስላለቀ ሀሳብ ላይ አልቋል። ስለዚህ ሀሳቡን በራሱ ከክፉ ሀሳብ እንድንለይ ቢቻል እንግዲህ ምኞት ኃጢአትን ጸንሳ ትወልዳለች ይላሉ። ስለዚህ ከክፉ ምኞት እንድንርቅ የምናስብበት ማለት ነው ይሄ። እና ያንን እያሰብን የሕማሙ አካል ሆኗል። ምክረ አይሁድ የሕማሙ አካል በሰሙነ ሕማማት የምናስበው አንዱ አካል ሆኗል። ግን በሰሙነ ሕማማት ብቻ ሳይሆን ከትንሣኤ በዓል በኋላ በዓለ ሃምሳን ከፈጸምን በኋላ የጾመ ነቢያት በገባ በቀጣዩ ሰኞ ገብቶ በሚቀጥለው ረቡዕ ጾመ ረቡዕን በዚያው አርብ ደግሞ ጾመ አርብን መጾም እንጀምራለን። ስለዚህ ዓመቱን ሙሉ የምንዘክረው ነው ሕማሙን ማለት ነው። እና እንግዲህ የቤተክርስቲያናችን ስርዓት የዕለት ተዕለት ህይወታችን ውስጥ ሁሉ ያለ መሆኑን የሚገልጸው ይሄ ነው። እንግዲህ ዋናው ያው በዕለተ ሐሙስ ያው የትንቢት ፍጻሜ ለአዳም የተሰጠው ትንቢት በሐሙስ ዕለት ወበመንፈቃ ለዕለት 5 ቀን ተኩል ብሎ 5500 ዘመን በኋላ እድንሃለሁ ያለው የድህነቱ ምስጢር የተፈጸመበት የምንድንበት ቅዱስ ሥጋውና ክቡር ደሙ ስርዓተ ቁርባኑ የተመሰረተበት እኛ እንግዲህ የመጨረሻው ምሴተ ሐሙስ የምንለው በተለመደው የመጨረሻው እራት እንላለን። እንግሊዝኛውን ይዘን ነው ላስት ሰፐር የሚለውን ይዘን ነው። የግዕዙ ስያሜ ምሴተ ሐሙስ ነው። ምሴተ ሐሙስ እንግሊዝኛው ላይ ያለው ላስት ሰፐር የሚለው አስተሳሰብ ይመስለኛል አሁን የመጨረሻው እራት የሚለውን የያዘው ከሱም ከመጽሐፍ የተገኘ ነው ዋናው። ያንን ግን ያው እንደምናውቀው መደበኛ እራት ሳይሆን ቅዱስ ሥጋውና ክቡር ደሙ የተመሰረተበት የምስጢር ዕለት ነው ይሄ ዕለት ማለት ነው። ከዚያ ውጪ በዚህ ዕለት የተከናወኑ ደግሞ ክርስቶስ መድኃኒታችን ያደረጋቸው ሌሎች ተጨማሪ ነገሮች አሉ። አንደኛው የሐዋርያትን የተማሪዎቹን እግር አጥቧል እና ሕጽበተ እግር ብለን እንላለን። ይሄ ለዚህ በቤተ ክርስቲያን ሕጽበተ እግር ስርዓት ይፈጸማል።
ከዚያ በጌቴሴማኒ የጸለየው ጸሎት የጌቴሴማኒውን ጸሎት እናስባለን። እንደገና የተያዘበት ዕለት ነው እና እንግዲህ በይሁዳ ክህደት በአይሁድ ምክርና ተንኮል ረቡዕ ዕለት ምክራቸውን ጨርሰው ሐሙስ የት እንደሚያመሽ የት እንደሚሆን ያረጋግጠው ያው በይሁዳ መሪነት በአስቆሮቱ ይሁዳ መሪነት የተያዘበት ዕለት ነው። ለዚህ አሁን ህማሙ ብዙ ጊዜ ያው በዚህ በስነ ጥበቡ ዓለም አሁን እንደ የዛሬ ስንት ዓመት ማለት ነው 20 ምናምን ዓመት ሆኖ የሜል ጊብሰን በፓሽን ኦፍ ዘ ክራይስት እሱንም አሁን ህማሙን የጀመረበት ያው የጸሎተ ሐሙስ የመጨረሻውን በጌቴሴማኒ የጸለየውን ጸሎት መሰረት አድርጎ ነው ፊልሙን የሰራው። ይሄ እንግዲህ በግብረ ህማማቱ የተሰራው ህማሙን የምንጀምርበት ቢሆንም ወደ ኋላ መተን እንግዲህ ከሆሳና የጀመርነው ያው ከብሉይ ኪዳን ካለው ስርዓት የፋሲካው በግ ክርስቶስ ስለሆነና የፋሲካው በግ ላይ ይደረግ የነበሩ ቀድሞ ይታሰር እና ብዙ በጉ ለዝግጅት ለመስዋዕትነት የነበረውን የዝግጅት ቀን መሰረት አድርገን ነው ሰሞነ ህማማቱ የተሰየመው። አንድ ሳምንት እንዲሆን የተደረገው ወደ ኋላ ሌላ የትንቢት ምክንያት የምሳሌ ምክንያት የቁጥር እና የተስፋ ምክንያት ስላለው ነው። እዚህኛው ላይ የሐሙስ ላይ ግን ክስተቱ ማለት ነው ዋናው የህማሙ ክስተት የሚጀምርበት ዕለት ነው። የሐሙስ ማታ ማለት ነው ለአርብ የምን ተይዞ መገረፉ መታሰሩ እና ሌሎች ህማሞች የሚጀምሩበት ማለት ነው። ስለዚህ በዚህ ዕለት ሐሙስ ዕለት ሁሉንም ነገሮች እናስባለን። ጽበተ እግሩንም በቤተ ክርስቲያን እናስባለን። ምሴተ ሐሙስ የተባለውን ቁርባኑንም እሱ ያው ዋናው መደበኛው ነገ የሚፈጸመው የሚቆረሰው ስጋ የሚፈሰው ደሜ የአዲስ ኪዳን ደሜ ነው ብሎ ያለበት ስለሆነ አዲስ ኪዳን የምንለው አሁን መጽሐፉ ላይ አዲስ ኪዳን እንዳለን አይደል? አዲስ ኪዳን የምንለውም የተመሰረተው የዘላለም ቃል ኪዳን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል ብሎ ቃል ኪዳንን የሰጠን ትልቁ ቃል ኪዳን ያ ስለሆነ የአዲስ ኪዳን የምንለውም የተመሰረተበት ዕለት ነው። ስለዚህ በዚህ ዕለት በቤተ ክርስቲያን ብዙ ስርዓቶች ይከናወናሉ። ሃይማኖታዊ ስርዓቶች ብቻ ደግሞ አይደሉም። የብሉይ ኪዳኑንም ስርዓት በማሰብ ማህበራዊ መሰረቱ ሃይማኖት ሆኖ ማህበራዊ ክንውኖችንም አሉት። አሁን ይሄ ጉልባን እንደዚህ የምንላቸው በቤታችን የሚደረጉትም ይሄንኑ መሰረት አድርጎ ነው። በመሰረቱ አሁን እዚህም ላይ ደግሞ የምናየው ይሄ ሰሞነ ህማማት ላይ ቀደም ሲል ከሆሳና ጀምሮ ብዬ ያልኩት ማለት ነው። ሰሞነ ህማማት የሚለው ራሱ ደግሞ የራሱ ምሳሌነት አለው። የብሉይ ኪዳን ምሳሌ ነው። ድህነት ያልተፈጸመበት ተስፋ ያው በተስፋ ቢኖርም ሰው የፈለገ ጽድቅ ቢሰራም ብዙ ጽድቅ ብንሰራም ብዙ ነገር ቢኖርም ከሞት አይድንም። ነፍሱም በሲኦል ስጋውን በመቃብር ከመበስበስ አይድንም እና የዓመተ ፍዳ የመከራ ዓመት መሆኑንም የምንዘክረው ያ እንግዲህ ወደ ሳምንት ሲዘረዘር እነዚህንም ይገልጻል። ከእሑድ ጀምረን ስንቆጥር ሐሙስ 5ኛ ቀን፣ ሐሙስ ከሰዓት በኋላ መንፈቀ ሐሙስ ደግሞ ስርዓቱን የመሰረተበት 5 ቀን ተኩል የሚለው በዚያ ይፈጸማል። እንግዲህ ሐሙስ ማለት አምስት አደረገ ከሚለው የሚገኝ 5ኛ ቀን ስለሆነ ማለት ነው። ለስነ ፍጥረት 5ኛ ቀን ነው። ለሰሙነ ህማማቱም ያው ይሄ ቀን እንግዲህ ተስፋው የተፈጸመበት ዕለት ነው። ስለዚህ በዚህ ቀን በቤተ ክርስቲያን ሕጽበተ እግር እናደርጋለን። ይሄን የምናደርግበት ዋናው ምክንያት አንደኛ ክርስቶስ ስላዘዘ ነው፣ አድርጉ ስላለ ነው። እናንተም ከኔ አይታችኋልና እኔ እናንተን እግር እንዳጠብኩ መምህራችሁ ስሆን ጌታችሁ ስሆን አምላካችሁ ስሆን የእናንተን እግር እንዳጠብኩ እናንተ ደግሞ የሌሎቹን የእርስ በርሳችሁን እግራችሁን ታጠቡ እና ትልቁ የትህትና የክርስትና ትልቁ ትምህርት የትልቁ የመንፈሳዊነት እኛ ስነ ምግባር ብቻ አይደለም፣ ትህትና ስነ ምግባር ብቻ አይደለም፣ ሃይማኖታዊ መንፈሳዊነትም ነው። የትህትና ዕለት ነው። ራስን አስቀድሞ ስለ ትህትና ብዙ አስተምሯል ጌታችን። ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ የሚያደርግ ይዋረዳል ያለ ስለ ትህትና ብዙ አስተምሯል። ግን ያን ከማስተማር ባሻገር በተግባር አሳየን። የመጀመሪያ ከሰማይ ሰማያት ወርዶ በበረት ተወልዶ እኛን ለማዳን መምጣቱ ትልቁ ትህትና ነው። ከእግዚአብሔር ያየነው ትህትና ነው። ፍጹም ትህትና ነው።
ከዚያ ባለፈ ደግሞ እንደገና ዝቅ ብሎ የደቀ መዛሙርቱን እግር ማጠብ። ይሄ ትምህርት እውነቱን ለመናገር በክርስትና ብቻ ሳይሆን በማህበራዊ ትምህርት የዓለምን የፓወር የስልጣን አስተሳሰብ የቀየረ ትምህርት ነው። ከዚህ ትምህርት በፊት ሮማን ወይም ግሪኮች የሚሆን በድሮም በዚህ በሜሶፖታሚያም በባቢሎን በፋርስም የሚታሰበው ሰው ስልጣን ሲይዝ ሁሉን አድራጊ አድርጎ ነው የሚያስበው እና ቄሳር ፀሐይን የሚያወጣት እኔ ነኝ እስከ ማለት ድረስ ያስብ ነበር። የቄሳር በጣም የተዋረደ ታች የወረዳ ባለስልጣን የነበረው ጲላጦስ እንኳን ጌታችንን ልገልህም ላድንህም ስልጣን አለኝ ብሎታል። እንግዲህ በሰው ህይወት እስከ ማዘዝ ድረስ ስልጣን እንዳላቸው አድርገው ያስባሉ ሮማኖች። የአሕዛብ ወይም ምድራዊ ስልጣን እንደዚህ ነው የሚያስበው። ሰው እንደፈለገ ተፈጥሮን እንደፈለጉ የምድርንም ስጦታዎች ሁሉ እንደፈለጉ የሚያደርጉ አድርገው ያስባሉ። የሁሉ ባለቤት የሆነ ክርስቶስ ግን ይህን ፍጥረት ሁሉ ያመጣው ባለቤቱ ግን ራሱን ዝቅ አድርጎ አንድ ትልቅ የስልጣን በዓለም ውስጥ አንዳንድ ጊዜ ይገርመኛል የዓለማችን ውስጥ ያሉ እንደው የምሁራንም አስተሳሰብ ሰርቫንት ሊደርሺፕ የሚባል አስተሳሰብ አለ፣ የአገልጋይ መሪነት የሚባል። ይህንን ክርስቶስ ነው የመሰረተል። የሰው ልጅ ሊያገለግሉት ሳይሆን ሊያገለግል ነው የመጣው። ሊሾም የሚወድ ቢኖር ያገልግል፣ የማያገለግል አይሾም፣ የሚያገለግል ብቻ አይሾም። ስልጣን ለራሳችን ጥቅም የምናገኝበት ሳይሆን ሰው የምናገለግልበት ነው። ይሄን ትምህርት የቀየረው በዚህ ዕለት ነው ክርስቶስ። ስለዚህ ክርስትና በአይሁድ እንድትሳደድም በአሕዛብም እንድትጠላ ካደረጓት አስተሳሰቦች አንዱ ይሄ ነው። በክርስትና ባለስልጣን ማለት አገልጋይ ነው። አሁን በቤተክርስቲያን ካህን ይባላል አይደል? ካህን ማለት አገልጋይ ማለት ነው። ቀጥታ ትርጉም ራሱ ካህን የሚለው ካህን የሲሪያክ አራማይክ ቋንቋ ነው። ካህን ማለት አገልጋይ ማለት ነው። ተላላኪ፣ የሚላክ ልዑክ ማለት ነው። የሚላክ በቃ ክርስቶስም ሐዋርያትን እልካችኋለሁ ነው ያላቸው። ወደ ዓለም ሁሉ እልካችኋለሁ የሚላክ ማለት ነው። ሐዋርያት ማለት ተላኪ ማለት ነው። እና ይሄን አስተሳሰብ የቀየረበት ዕለት ነው ዛሬ። እና ትልቅ መሆን ማለት ዝቅ ብሎ የሰው እግር ማጠብ ማለት ነው። እኔ አምላካችሁ ጌታችሁ መምህራችሁ ስሆን የእናንተን እግር አጠብኩ። ስለዚህ እግር ማጠብ ትልቁ ትሕትና ነው እና ያንን ያስተማረበት ያን ስርዓት የመሰረተበት ዕለት ነው ዛሬ። የትሕትና በቤተክርስቲያን በሊቃውንት ትምህርት ይሄ የትሕትና ስርዓት የተሰራበት ዕለት ይባላል። ሰዎች ትሁት ካልሆንን የእግዚአብሔር መንግስት አናገኝም። ዲያብሎስ ምህረት ያጣው በትዕቢቱ ነው። እንደዚያው ተዋርዶ የቀረው ከክብሩም የጎደለው ከእውቀትም ከስልጣንም የተዋረደው እና በዚህ ዓለም ላይ ያሉ የመጨረሻ የትንሽነት ማሳያ ሆኖ ምናምንቴ የሚባል እንግዲህ ምናምንቴ ማለት ነው ዲያብሎስ ማለት እና እንዲሆን ምክንያት የሆነው ትዕቢት ነው። ለአዳም ደግሞ ለክብሩ አዳም ለመክበር ምክንያት የሆነው ደግሞ ትሕትናው ነው። አጥፍቶ ይቅርታ ጠየቀ። ስለዚህ በመጸጸቱ ተደበቅኩኝ። ይሄውን አዳም እንደተሰጠው ጸጋ የምድር ሁሉ ባለስልጣን ነው። እግዚአብሔርን በሚመስል መልክ የተፈጠረ ነው። ግን ሲሳሳት ተደበቅኩ፣ አፈርኩ በማለቱ ልዕልናን አገኘ። እግዚአብሔር የእሱን ስጋ ሊለብስለት ምክንያት ሆነ። በሱ አምሳል በሱ አካል አምላክ ወደዚህ ዓለም መጣ። ስለዚህ ያ የትሕትና ስርዓት የተሰራበት ነው። ሁለተኛው በዚህ ስርዓት ውስጥ ለሐዋርያት የሰጣቸው ትልቅ መመሪያ ይሄውን ሳንለቅ ማለት ነው። ቅዱስ ጴጥሮስ አንተ መምህሬ ነህ አታጥበኝም አለው። አታጥበኝ አትችልም፣ እኔ በፍጹም አንተን እኔን ልታጥብ አይገባም አለ። ጌታችን ካላጠብኩህ ከኔ ክፍል የለህም፣ ከኔ ጋር አትሆንም አለው። ስለዚህ ያንን አልታጠብም ብሎ እምቢ ማለት አላጥብም ብሎ እምቢ እንደማለት ነው። እኔ አሁን በቃ አንተ ትልቅ ሆነ እኔን አታጥበኝም ማለት በኋላ እሱ ነው እንግዲህ የቤተክርስቲያን መሪ የሚሆነው ቅዱስ ጴጥሮስ ነው። ስለዚህ አሁን እምቢ ልክ ነህ በቃ እምቢ ቢለው ከዚህ በኋላ ትልቅ ሰው አያጥብም ትንሽን አያጥብም እንደማለት ስለሆነ ትሕትናን አልማርም እንደማለት ነው ብሎ በስነ ምግባር ከዚያም ደግሞ ያው ጌታችን ለሐዋርያት ከሰጠው ጸጋ አትካፈልም
እንደማለት ሆኖ ተቆጥሮበታል። ከጥምቀትም ከሌሎቹም ትምህርቶች ጋር ተያይዟል። የሆነ ሆኖ ይሄንን ማድረግ ግዴታ መሆኑን ስላስተማረን የትህትና ትምህርት ተደርጎ ይቆጠራል። ዛሬ ትልቁ ትምህርት ይሄ ነው። ስለዚህ አባቶቻችን በቤተክርስቲያን ሊቃውንት እየዘመሩ ከቅዱስ ፓትርያርኩ ጀምሮ ሁሉም አባቶች የምእመናን እግር ያጥባሉ። ታላላቆች ታናናሾቻቸውን እንዲያከብሩ፣ እንዲወዱ፣ በትህትና ለነሱ እንዲያገለግሉ በዓመት አንድ ጊዜ ስርዓቱን እናክብረው እንጂ በየዕለቱ ግን በየሰዓቱ ይህ የቤተክርስቲያን መደበኛ ቋሚ ስርዓት ነው። አገልጋዮች ምእመናንን ማገልገል አለብን፣ እግዚአብሔርን ማገልገል አለብን። የምንድነው ክብርን የምናገኘው ስናገለግል ብቻ ነው። ካላገለገልን ያንን የምንጠብቀውን ከፍታና ትልቅነት አናገኝም። ከዚያ ቀጥሎ ያለው ያው የሥርዓተ ቅዳሴው ክፍል ነው። እሱ ደግሞ ያው በዚህ ዕለት ጌታችን ሥርዓተ ቁርባንን የመሰረተልን፣ ስጋውን ደሙን የሰጠን፣ ቃል ኪዳኑን ያቆመልን በዚህ ዕለት ስለሆነ በቤተ ክርስቲያን ያው ቅዳሴ ስርዓት ይደረጋል ማለት ነው። ያው እንግዲህ ምሴተ ሐሙስን በቅዳሴ ነው የምናከብረው። ከዚያ በኋላ ያው እንግዲህ እንትኑ ይቀጥላል፣ የሕማማቱ ስርዓት ይቀጥላል። እንግዲህ ሐሙስን በዚህ እንዘክራለን። በቤታችን ደግሞ ያው ጉልባን ኦሪትን በማሰብ የማትጣፍጥ ጨው የሌለው ምግብ እንበላለን። የማትጣፍጥ እንግዲህ አዲስ ኪዳን ናት፣ ክርስትና ናት ዓለምን ያጣፈጠችው ክርስቶስ ነው። እንግዲህ ለዚህ ዓለም እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ ብሎ ለሐዋርያት እና ለክርስቲያኖች ቃል ኪዳንን የሰጠን በአዲስ ኪዳን ነው። የብሉይ ኪዳኗ ያንን ተስፋ ነች እንጂ እውነተኛ አለመሆኗን እንደው የምትጠበቅ ጉጉት ነች እንጂ አማናዊ አለመሆኗን ለማሰብ በብሉይ ኪዳን የነበረውን ነገር በሙሉ ለማሰብ በዚያ ደግሞ እንዘክረዋለን። ቤታችን ሄደን ያንን እናደርጋለን። የብሉይ ኪዳኑ ስርዓት የቤትም ውስጥ ስርዓት ስለሆነ ማለት ነው። የቤተ መቅደሱ ብቻ ሳይሆን የትንሣኤውን የፋሲካውን በግ ቤታቸው ነው የሚበሉት። የቤትም ስርዓት ስለሆነ በቤትም ይከናወናል ማለት ነው። እንግዲህ ከዚያ ቀጥሎ ያለው ዋናው ቀን እንግዲህ ዓርብ ነው። እስቲ መምህር ስለ አክፍሎት ደግሞ ጥቂት ይንገሩን። አሁን ከሐሙስ ጀምሮ ደግሞ እስከ እሁድ ድረስ የሚጾሙም አሉ አይበሉና፣ ያ ጾምስ እንደው ግዴታ ነው ወይስ በፈቃድ የሚደረግ ጾም ነው የሚለውንም እንጂ። ልክ ነው። ከሐሙስ እንግዲህ የበረታ ቤተክርስቲያናችን እንግዲህ ስርዓቷ ብዙ ጊዜ ሁሉም በበረታው አልተለካም፣ የበረታውም ደግሞ በደካማው አልተሰፈረም። ስለዚህ የበረቱት እንግዲህ ያው ቅድም መጀመሪያ ላይ ስለ ሙሴ ሳነሳ ሙሴ 40ውንም ቀን ሳይበላ ሳይጠጣ ነው የጾመው። እንግዲህ አሁን እንደ ሙሴ እንጹም ብንል እንደ ሙሴ እንግዲህ ያንን ስርዓት የሰራው ጌታችን ብቻ ነው ያን የቻለው። እና የበረቱ እኛም እንኳን በህይወት ባደግንበት ባስተማሩ መምህራን አንዳንዶቹ መምህራን ሳምንቱን ሙሉ ሲጾሙ አይተናል። በሳምንቱ ውስጥ 2 ቀን 3 ቀን ብቻ ውሃ ብቻ ጠጥተው ሰሙነ ሕማማቱን ያከበሩ መምህራንን እንደው እንደ ምስክር ሆነን እንግዲህ ያው እኛ ባንችልም በልጅነት አይተናል እንደዛ አይነት አባቶችን። ዋናው ምክንያት የክርስቶስን ሕማሙን ማሰብ፣ ሕማሙን እያሰብን የራሳችንን ደካማነት ማሰብ፣ ስለ ወገኖቻችን ስለ ሀገራችን ማሰብ፣ ስለ ሰው ልጅ ሁሉ ማሰብ እንድንችል ነው ስርዓቱ የተሰራው እንጂ አሁን ለጌታችን ብለን አይደለም፣ ስለ ራሳችን ብለን ያን የምናደርገው። እውነት ነው። እና የበረታ ያደርጋል። እንግዲህ ከሐሙስ ዕለት ጀምረው የበረቱ ያደርጋሉ። ፈቃድ ነው። እና አንዳንዴ መጽሐፍ ሲነበብ ትሰማላችሁ፣ ቤተክርስቲያን የበረታ ቆሞ የደከመ ቁጭ ብሎ ይስማ ይባላል አይደል? አሁን እንግዲህ ሁሉም ቆሞ ተብሎ እንግዲህ እንደዛ አይነት ነገር አናደርግም። የቀኖና ስርዓታችን በቤተ ክርስቲያን እግዚአብሔር የማያውቀው ነገር ስለሌለ ማለት ነው። እግዚአብሔር የማያውቀው ነገር ስለሌለ አይ ግዴለም ደካማ ነኝ ግን እንደ ብርቱ ልቁም ማለት አይጠበቅብንም። እግዚአብሔር ሁሉን ነገር ያውቃል። እንኳን አይደለም የሆነውን ልንሆን ያልነውን ሁሉ እግዚአብሔር ያውቃል። ስለዚህ ያ የቤተክርስቲያን የቀኖና ስርዓቷ ነው የሚችል። ቤተክርስቲያን 2 ስርዓት አለን፣ የምግባርና የትሩፋት ስርዓት ይባላሉ። የምግባር ስርዓት ሰው በሚችለው ልክ የተሰፈረው ነው።
ሰው በሚችለው ልክ ጾምም ስንጾም እስከዚህ ሰዓት ተብሎ ይሄ የምግባር ስርዓት ይባላል። ምግባር ማለት በቃ ማንም ሰው እንዲሰራ አሁን ለምሳሌ በመንግስት ስራ በማህበራዊ ህይወታችን ማንም ሰው በቀን 8 ሰዓት መስራት አለበት ይባላል። ይሄ እንግዲህ ለሁሉም ሰው ቢሰራ እንዲያገኝ ደሞዝ የሚከፈለው ነው። ከ8 ሰዓት በኋላ የሚሰራ ሰው ግን ፓርታይም ነው የሚባለው አይደለም? የትርፍ ያን ደግሞ ትሩፋት እንለዋለን እኛ። የፓርታይም ወይም የትርፍ ሰዓት ትሩፋት እንለዋለን። ያ ምንድነው? የበረታ ሰው አሁን ለቤተ ክርስቲያን አስራት በኩራት ክፈል ሲባል 10% ሁሉም ሰው ይሄ የሚችለው ነው። መቼም ከ100 10% ስጥ ማለት ከ10 አንድ እጅ ስጥ ማለት በጣም ትንሽ ነገር ናት። የቻለ ግን ከዚያ በላይ ኧረ እግዚአብሔር ራሱ በሰጠኝ ጤና፣ በሰጠኝ ጉልበት፣ በሰጠኝ አይምሮ ብሎ 20 ወይም 30% ቢሰጥ ይሄ በትሩፋት ነው የሚታሰብለት። ማለት በእጥፍ ነው የሚታሰብለት፣ ከምግባር በእጥፍ ማለት ነው። ይሄኛው የትሩፋት ስራ ይባላል። ለዚህ ያው የምግባርም የትሩፋትም ስርዓቶች ስላሉ በዚያ የምንይዘው ነው። እንግዲህ እንደ ህግ የተደነገገ የታዘዝ ነው። ለምሳሌ በህንድ ምን ገጥሞኛል? ህንዳውያን ኦርቶዶክሶች ከሐሙስ ልክ እንደዚህ እንደ ሐሙስ ጾመው ዓርብ ዕለት ደግሞ ሆምጣጤ ይጠጣሉ። ጌታችን የጠጣውን ሆምጣጤ ከ12 መራራ ነገር የተቀመመ ሆምጣጤ ይጠጣሉ። እንግዲህ ይሄ አንድ ትውፊት ነው። በጣም እነሱ እንደ መድኃኒትም ነው። ሳምንቱን ሙሉ የተጸለየበት ልክ አሁን ሳምንቱን ሙሉ ጸበል ቤተክርስቲያን አስቀምጠን ጸሎት እንዲደረግበት እናደርጋለን። እነሱ ሳምንቱን ሙሉ የተጸለየበትን ሆምጣጤ ዓርብ ዕለት ይጠጣሉ። እና እንዲህ አይነት ነገሮች ገጥሞናል፣ እንደየትውፊቱ ማለት ነው። በእኛ ትውፊት ዓርብ ማታ ሳይበዛ በመጠኑ ቀምሶ እስከ እሑድ አክፍሎ መቁረብ ህግ ነው፣ ስርዓት ነው። ከዚያ ማትረፍ ደግሞ ትሩፋት ነው። እንግዲህ ሳምንቱን ሙሉ መጾም ደግሞ የሚችል ትልቅ ትሩፋት ስራ ይሰራል ማለት ነው። እና በዚህ መንገድ ይታሰባል። ያው ከሐሙስ የያዙት እንግዲህ ሐሙስ ጀምረው የሚጾሙት ሰዎች የያዙት ጌታ የተያዘበትን ሐሙስ ማታ በጌቴ ሴማኔ በአትክልት ባለበት ቦታ እና የመጨረሻውን ጸሎት ስለ ሰው ልጆች ሁሉ ትልቁን ትምህርት ትልቁን ነገር የሊቀ ካህናትነትን ስራ ሊቀ ካህናቱ ያደርግ የነበረውን ፈጽሞ አማናዊ ሊቀ ካህን ሆኖ ለመስዋዕት የተያዘበትን ቀን የተደረገበት ስለሆነ ከዚያ ጀምረው ይጾማሉ። እንደዚህ የሚያደርጉ እንግዲህ ያው እግዚአብሔር ሆኖ ትልቅ በረከት የሚያሰጥ ነገር ነው። አይ ማድረግ አይቻልም ተብሎ አይከለከልም። እንዳልኩሽ ትሩፋቱ ከሆሳዕናም ጀምረው ቢሆን በሁለት ቀን አንድ ቀን የሆሳዕና ዕለት በልተው እንደገና ማክሰኞ ዕለት ደግሞ በልተው ሐሙስን እንደገና ሐሙስን በልተው ለሰንበት ለትንሣኤው ዕለት በቁርባኑ ፋሲካውን የሚያከብሩ ሰዎች አሉ፣ አባቶች አሉን። እንግዲህ ይሄ ያው የነሱ ጸሎት የነሱ ትጋትና ተጋድሎ ይሄ ትልቅ ተጋድሎ ነው። እንግዲህ ሀገርንም ህዝብንም ቅድስናንም ለነሱ ለሰውነታቸው የሚያሰጥ ትልቅ ስራ ነው። እንግዲህ ዕለተ ዓርብ ብዙ ስያሜ ያለው በእኛ በዓለ ስቅለት እንለዋለን። በጥንታዊ ልምድ የተቀደሰች ዓርብ ይባላል። እንደገና ጉድ ፍራይዴይም ይባላል። እንዲሁ በተለያየ መንገድ ስሙ ይታወቃል። ሁሉም የሚገናኙት ስሞች በዕለተ ዓርብ የተደረገውን የድህነታችን ፍጻሜ እና ዋናውን እንግዲህ በኦሪት ጀምሮ በነቢያት ጀምሮ በአባቶቻችን ሲጠበቅ የኖረው ነገር የተፈጸመበት የትንቢቶቹ ሁሉ ፍጻሜ የአዳም ልጆች ተስፋ የተፈጸመበት ዕለት ነው ዓርብ። ስለዚህ በዕለተ ዓርብ የሚደረጉት የቤተ ክርስቲያን ስርዓቶችና አጠቃላይ የስርዓት አምልኮ ክንውኖች በየሰዓቱ በዕለቱ እንደ አንድ ጥቅል ሳይሆን በየሰዓቱ የተደረጉትን በሙሉ በማሰብ ነው የሚደረገው። መንፈቀ ሌሊት የተደረገውን እንደገና ከመንፈቀ ሌሊት 3 ሰዓት በኋላ
በስርዓት አምልኮ አቆጣጠር 3 ሰዓት ላይ የተደረገውን፣ ጠዋት ነግ ላይ የተደረገውን፣ 3 ሰዓት ጠዋት ላይ የተደረገው፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህን በየተከናወነበት ሰዓት በየሰዓቱ ትንቢት አለው። በየሰዓቱ ማለት ነው። እና በየሰዓቱ ደግሞ ንባቦች አሉት። በሁሉም ወንጌላውያን የተጻፉ ንባቦች፣ የወንጌል ክፍሎች አሉ። በየሰዓቱ የተደረጉት ደግሞ የድህነት ስራዎች አሉ። እነዚህን በስንት አይነት መንገድ ነው በታሪክ ውስጥም በስርዓት አምልኮ ውስጥም በጾምም በትምህርትም በፒልግሪሜጅ አሁን በመንፈሳዊ ጉዞ ሁሉ ሳይቀር እናከብረዋለን። ለምሳሌ ቪያ ዶሎሮሳ የሚባለው የዚህ ኢየሩሳሌም ምዕራፎቹ የመስቀል ምዕራፎች የሚባሉ ጌታችን በዚች ዕለት በዕለተ ዓርብ ያረፈባቸው ቦታዎች፣ የፍርድ የተሰጠበት ቦታ፣ የተሰቀለበት ቦታ፣ እነዚህ በሙሉ እየተቆመ መስቀል እየተቆመ ይከበራሉ። ይሄውም መንፈሳዊ ጉዞ የሚደረግበት ማለት ነው። በአጽዋማቱ ውስጥ ዓርብ ዕለት ለብቻው ያው እንጾመዋለን። በየሳምንቱ አመቱን ሙሉ ከበዓለ ሃምሳ ውጪ እንጾመዋለን። ዛሬ ላይ ደግሞ በሰሞነ ሕማማቱ በዕለቱ የተከናወነውን ነገር እያሰብን እያንዳንዱን በጸሎትና በምህላ በስግደት ያው ሳምንቱ ሙሉ እንሰግዳለን። የዚህኛው ዕለት ያው ትንሽ ቁጥሮቹ የሚጨምሩ ሆነው የጸሎቶቹ ስርዓቶች ጋር አብሮ ተጨማሪ የስግደት ጸሎቶች አሉት። ለዚሁ ተብለው የተዘጋጁ በየሰዓቱ ደግሞ ጸሎት አባ ጊዮርጊስ ዘጋስጫ ያዘጋጁት መልክአ ሕማማት ወይም ጸሎት ዘሰባቱ ሰዓታት የሚል በሰባቱ ሰዓት የሚዘመር የሚጸለይ ጸሎትም አለ። እነዚህ ሁሉ ተከናውኖ በአንድ ላይ የሚደረግ ነው። ጠዋት ላይ ያው ጌታችን መያዙን የሚዘክሩ ከዳዊት ምንባብ ከወንጌል ምንባብ እና የተዘጋጁ የተደረሱ ጸሎቶችን አንድ ላይ አድርገን እንጸልያለን። 3 ሰዓት ላይ በጲላጦስ አደባባይ ለፍርድ መቆሙን እና ክሱ መሰማቱን፣ ክሱ ተሰማ። ጲላጦስ ያው በሮማውያን ለመሾም 3 ነገር ማሟላት አለበት አንድ ሰው። በከፍተኛ በአውራጃ የነሱ ክፍል ዲስትሪክት በሚሉት ደረጃም በወረዳ አሁን ጲላጦስ ወረዳ ነው የሚመራው። በሱም ደረጃ ለመሾም የውትድርና ሙያ፣ የህግ ሙያና የፍልስፍና ሙያ ያስፈልጋል። ለዚህ ጲላጦስ እንደ ባለስልጣን የሃይማኖት ነክ ነገሮች እንትን ውስጥ አይገባም። ያው የሮማውያን አምልኮ ውስጥ አይገባም፣ የሌሎችም አምልኮ ውስጥ አይገባም። የመንግስት ሹም እስከሆነ ድረስ እነዚህ 3 ብቃቶች ያስፈልጉታል። የፍርድ ብቃት፣ የፍልስፍና ነገሮችን የመረዳት የማወቅ ብቃትና አስተዳደር ልንለው እንችላለን። እንደገና የውትድርና ብቃት ያስፈልገዋል። በዚህ አንጻር ጲላጦስ እንደ ህግ ባለሙያ ክሱን ሰምቷል። ክሶቹን ሰምቶ በፖለቲካ የተነሱ ክሶች ነበሩ። ለምሳሌ ንጉስ ነኝ ይላል፣ ግብር ቄሳር መክፈል አያስፈልግም ይላል። እነዚህ ፖለቲካዊ ክሶች ናቸው። ስለዚህ እነዚህን አመካኝተው እንደውም የሆነ ቦታ ላይ እኔ ምንም ነገር ወንጀል አላገኘሁበትም ይላል። ያ ማለት መንግስት እንደመሆኑ በመንግስት ስርዓት ውስጥ መንግስታዊ የሆነ ፍርድ ሊያሰጥ የሚችል ወንጀል አላገኘሁበትም ብሎ ይላል። አሁን ያ እንግዲህ መልሰው ሌላ ለማለት ፈለጉ። አንተ ንጉስ ነኝ የሚል ሰውን ነፃ የምትለቅ ከሆነ የቄሳር ጓደኛ የቄሳር ወዳጅ አይደለህም፣ ለዚህ እሱን እናሳጣለን ነው። ንጉስ ነኝ ብሏል። እንግዲህ የፖለቲካዊ እኔ ነኝ መሪ እኔ ነኝ አዛዥ ብሏል ካለና አንተ እንዴት ትለዋለህ ብሎ ሲል አይ ያም ንጉስ ነኝ ያለበትን ሁኔታ ሲያየው መንፈሳዊው ንግስና ነው እንጂ ዓለማዊ ንግስና አለመሆኑን ሲያይ ንጉስ አይሁድ ብሎ መስቀሉ ላይ ጻፈ። በሃይማኖት ውስጥ መንፈሳዊ ንግስና ማለት ሰማያዊ ንግስና ነው። ጉዳዩ እኔ ሰማያዊ ንግስና ምድር ላይ ንጉስ ነኝ አልበል እንጂ ሰማያዊ እኔ ሰማይን አላዛ አይነት ነገር ነው። እንግዲህ ጲላጦስ ይሄ ፍልስፍና በጣም ጠበቅ ያለ አስተሳሰብ በጣም በከፍተኛ ጥንቃቄ ነው ክሶቹን የመረመረው። እነዚያን ክሶችና እንዳይሳሳትም ሚስቱ መልእክት ልካበታለች። በዚህ ሰውዬ ላይ አንድ እጅህ እንዳታነሳ ብላ ደብዳቤ ልካበታለች።
ሌሊቱን እሷም ያየችው የተሰማት የደረሳት መልእክት ስላለ ማለት ነው። ስለዚህ ክርስቶስ ሰዎች በዚህ ዓለም ላይ ሊከሱት ከሚችሉት ማንኛውም አይነት ክስ ነፃ መሆኑን አውጇል። ጲላጦስ ምንም ክስ አላየሁበትም ማለት ምንም አይነት ወንጀል አላየሁም ንጹህ ነው ብሎ ሲል እነሱ አይ እኛ የራሳችን ክስ አለን አሉ። የእግዚአብሔር ልጅ ነኝ ብሏል። ይሄ ለሮማውያን ፍርድ የሚያሰጥ ክስ አይደለም። የእግዚአብሔር ልጅ ነኝ ብሏል፣ እግዚአብሔርን ተሳድቧል። በነገሩ ግን ይሄን ሲናገሩ እነሱ የተናገሩት የክርስቶስን አምላክነት ነው። እነሱ እንደ ክስ ነው እየተናገሩ ያለ። ሳያስቡት ግን ሳያውቁት አውቀውም ሊሆን ይችላል እንደ ወንጀል አድርገው የተናገሩት እውነቱን ነው። እውነት የእግዚአብሔር ልጅ ነው፣ እግዚአብሔር አምላክ ራሱ ነው። ስለዚህ እነሱ ያንን ወንጀል አድርገው ተናገሩት። ሳያውቁት ምስክርነት መናገሩን በትክክል እሱ አምላክ ዘእማምላክ የምንለው ከእውነተኛ አምላክ የተገኘ እውነተኛ አምላክ የምንለውን ነገር እነሱ መሰከሩ። እነሱ ክስ አድርገው ማለት ነው። ስለዚህ ያን ግን እሱ እንደዚያ ከሆነ እሱ በራሳችሁ መንገድ የራሳችሁን ፍርድ ልትሰጡ ትችላላችሁ። ሰንበትን ሽሯል የሚል ክስ ለጲላጦስ ምንም አይረግለትም። የእነሱ ሰንበት አስጠባቂ አይደለም እሱ። ስለዚህ እሱም ሊወስደው አልቻለም። እነሱ ግን ሮም እንድትፈርድበት ሮማውያን እንዲፈርዱበት ያቀረቧቸው ክሶች በሙሉ ወይም አንድ ወንጀለኛ ልካውን በርባን ወይም ሌላ ሰው በተያዘበት ሌባ፣ ሰራቂ ወይም የሰው ደም ያለበት ሰው እንዲህ አይነት ነገር እንዲህ አድርጓል ተብሎ በፍርድ ቤት ሊያስከስስ የሚችል ምንም አይነት ክስ እንደሌለበት ተናገረ ማለት ነው። መርምሮ ነው። ይሄም በጣም ክሶቹ ከቀረቡበት ሰዓት ጀምሮ ምስክሮቹን ሰምቶ አደረገ የተባለውን ነገር በሙሉ አድርጎ መርምሮ ክስ ፍርድ ምንም ነገር የለበትም። ስለዚህ በሃይማኖት አካባቢ ለምትከሱት ክስ እኔ ከደሙ ንጹህ ነኝ፣ ሌላ ወንጀል የለበትም፣ ስለዚህ ፍጹም ንጹህ ነኝ ብሎ እጁን ታጠበ። ከደሙ ንጹህ ነኝ አለ። ያ ደግሞ ለይስሙላ አይደለም ያደረገው፣ መርምሮ የደረሰበት ነገር ስላለ ነው። እንግዲህ ያ በአንድ ጊዜ የሆነ የአደባባይ ነገር አይደለም። በዙሪያው በጣም ብዙ በጣም ከፍተኛ ብቃት ያላቸው በፍርድ በዚህ በህግ ሙያ በሮማውያን ህግ በጣም ውስብስብ ህግ ነው የሮማውያን ህግ። በሮማውያን ፍልስፍና ከፍተኛ ባለሙያ የሚባሉ ሰዎች ዙሪያውን አሉ። ስለዚህ እንግዲህ ወረዳ ባለስልጣንም ቢሆን ማለት ነው እና ያ ምን ያህል ሊያስከስሰው እንደሚችል ያውቃል። የሚሳሳተው ስህተት ከስልጣኑንም ሊያሳጣው ይችላል። ስለዚህ ያንን አማክሮ ነው በ3 ሰዓት። ስለዚህ ገርፎ በቃ እንግዲህ ያ ከሆነ በቃ 40 ተገርፎ ይላክ ልልቀቀው አይነት ነገር ነው። ለዚህ ይሰቀላሉ። ለዚህ አሳልፎ ሰጣቸው። ስለዚህ እነሱ ከዚያ በፊት ግን ከወታደሮች ጋር ብዙ ውይይት፣ ምክክርና የሴራ ስራዎችን ሰርተዋል። ስለዚህ ወታደሮቹ ሌሊቱን ሙሉ ከነበረው መንገላታት በተጨማሪ በአደባባይ እንዲገረፍ፣ እንዲጎተት እና ሌሎች ነገሮችም እንዲደርስበት አደረጉ እና የግርፊያው ሂደት አሁን ሌላ ቦታ ላይ እንደሚደረገው 40 ተገርፎ መለየት አለ መቀጣጫ ይሁን ካሁን በኋላ እንዲህ እንዳታደርግ አይነት ነገር እንደሚባለው አልነበረም። መግረፊያዎቹ የመጨረሻው ከፍተኛ ወንጀለኛ የሚገረፍባቸው አንድ ጊዜ ሰውነት ላይ ሲያርፉ በጣም አሰቃቂ፣ የሮማውያን ፍርድ አሰቃቂ ነው። 4 ዘርፍ ያለው ጅራፍ ነው የሚሰራው፣ ከሽቦ ነው፣ ከብረት ነው የሚሰራው። እያንዳንዱ አንጓ አለው። በአንጓዎቹ ውስጥ መቆንጠሪያ የሚቆነጥር ቦጭቆ የሚያወጣ ስጋን ቦጭቆ የሚያወጣ መግረፊያ ነው። ስለዚህ አንድ ጊዜ ሰውነት ላይ ሲያርፍ ብዙ ስጋ ነው ቦጭቆ የሚነሳው። ያው ማቁሰል ብቻ ሳይሆን ስጋም ይቆነጥራል። እንደዚህ አድርገው 6666 ጊዜ ገረፉት ብለዋል። በዚህ መካከል ከ666 እስከ 6666 ድረስ ገርፈውታል። በጣም ለመግረፍ ለመደብደብ የተዘጋጁ ሰውነታቸው የዳበረ ወታደሮች አቆመው ገርፈውታል። ከዚያም ተጨማሪ አንገላተውታል፣ አስረውታል። እነዚህን ነገሮች በሙሉ በዜማ የሆኑትን ነገሮች ለኛ የተደረጉ ክፍያዎች ናቸው። ለኛ የሆኑ ክፍያዎች፣ ለኛ ዋጋ
መክፈል ስላለ የ5500 ዘመን የሰው ልጅ ዕዳ የተከፈለበት ቤዛ ስለሆነ ያንን ዋጋ ከፍሎልናል። ስለዚህ ስለኛ ቆሰለ፣ ስለ መተላለፋችን መከራን ተቀበለ፣ በእርሱ ቁስል እኛ ተፈወስን ብሎ ኢሳይያስ በትንቢቱ ምዕራፍ 55 ላይ የተናገረው ነገር የተፈጸመበት ነው። ያ ሁሉ ሲሆን ግን ምንም አላለም ብሎ ኢሳይያስ ሙሉ ለሙሉ ተናግሮታል። ይሄን ያ ሁሉ ይነበባል። እነዚህ ንባቦች ይሄ ንባብ በሙሉ ሳምንቱን ሙሉ ግብረ ሕማማት የሚል መጽሐፍ አለን። በሰሙነ ሕማማት የሚደረጉትን ነገሮች በሙሉ የሚያዝ መጽሐፍ ማለት ነው። ንባቦቹ በሙሉ በዚህ መጽሐፍ መሰረት ይነበባሉ። የመጽሐፉን መርገፍ እየሰገድን እንልና ቆመን መጽሐፉን እናነባለን። አንብበን ስንጨርስ ደግሞ እንሰግዳለን። እየሰገድን የምንጸልየው እየሰገድን የምንፈጽመው አምልኮ ስለሆነ ነው ስግደት የተባለው። ግን ስሙ ስቅለት ነው። በዓለ ስቅለት ነው። ስቅለት ነው። ዓርብ ዕለት ነው የተሰቀለው። ከመንፈቀ በዕለቱ በቀትር ላይ 6 ሰዓት መሰቀሉ። እንግዲህ 6 ሰዓት ጀምሮ ጌታችን በመስቀል ላይ ተሰቅሏል። ሲሰቀል የሆኑትን ነገሮች በሙሉ በማሰብ እየጸለይን ሰዓቱ ራሱ አይበቃም። ሁሉንም ለማሰብ ሰዓቱ ራሱ በሁሉም ወንጌሎች እንግዲህ አምልኮ ስለሆነ ለምንድን ነው ይሄን መደጋገም የሚያስፈልገው የምንለው አይደል? ይሄ አምልኮ ነው። የአምልኮ ስርዓት ስለሆነ እያመለክን ክርስቶስን እያመለክን አምላካችን ጌታችን መሆኑን እያሰብን ለኛ የከፈለውን ዋጋ እያሰብን ይሄን አስቡ ስላለን ይህን በምታደርጉ ጊዜ ሕማሜን ሞቴን አስቡ ብሎ ስላለን እነሱን እያሰብን ይሄን ነገር እናደርጋለን። እነዚህን ጸሎቶች እናደርጋለን። በዚህ ሰዓት የተፈጸሙልንን ለኛ የተደረጉልንን ነገሮች እያሰብን ስርዓቱን እንፈጽማለን። እየሰገድን እየጾምን እየዘመርን ያው ዜማ አለው። በዜማ ያን እንፈጽማለን። ከ6 ሰዓት እስከ 9 ሰዓት ድረስ በመስቀል ላይ በቆየባቸው ሰዓቶች ጌታችን የተናገራቸውን ነገሮች ከወንጌል እናነባለን። እስከ 9 ሰዓት ድረስ ያው 9 ሰዓት ላይ ተፈጸመ ብሎ ነፍሱን ከስጋው በፈቃዱ እስከሚለይባት ሰዓት ድረስ ያለውን የተናገራትን ነገር አንዷም ሳትቀር ማለት ነው። ይሄ እንግዲህ ዋናው እግዚአብሔርን በዚህ መጠን እንኳን አክብረ ነው አይበቃን። እሱ ያደረገን ለኛ ያደረገልን ነገር እያከበርን በዚያች ትንሽ ጽሁፍ ውስጥ ለኛ ደግሞ ትልቅ ስጦታ በተገለጸልን ትንሽ ነገር ግን ያገኘነውን ትልቅ ነገር ድህነታችንን እያሰብ እያለቀስን እየሰገድን እናስበዋለን። በእነዚህ ሂደቶች ውስጥ በጸሎቶች ውስጥም ብዙ ቃላቶች እንጠቀማለን። ሌላው ይቅርና ፈያታዊ ዘየማን የተባሉ በቀኝ የተሰቀለው ሌባ ወንበዴ የተደረገውን ነገር እያየ የተፈጸመውን ክስተት እየተመለከተ ይሄማ ሰው ሳይሆን ይሄን አምላክ ካልሆነ ይሄ ሊሆን አይችልም ብሎ ስላመነ አቤቱ በመንግስትህ በመጣህ ጊዜ አስበኝ ብሎ ያለውን እንኳን ሳይቀር እንጸልያለን። በዜማ ማለት ነው። ተዘከረን ጊዜው ዓመት መጽእ በመንግስትከ እያልን እሷን ራሱ አሁን የቅዳሴያችንም አካል ነው። ግን የተናገረው ያው ወንበዴ ነው። ስለዳነ ከአዳም ቀድሞ ገነት የገባ በዚያች ዕለት ድህነትን ያገኘ ሰው የነፍሱንም የስጋውንም ድህነት ያገኘ ሰው ስለሆነ የሱ ጽድቅ የተለየ ነው። በመጨረሻዋ ሰዓት እንኳን ቢሆን እየሞተ ባጣጣረበት ሰዓት ድህነት አገኘ። የሰው ልጅ ምን ጊዜም ቢሆን ቢችል መልካም በሚሰራበት ጊዜ መልካም ነገር ቢያስብ ጥሩ ነው። ግን መልካም ለመስራት ምን ጊዜም ቢሆን አይረፍድም። ያንን ያየንበት ሰው ስለሆነ የሱን ጸሎትም እንጸልያለን። ከነዚህ ጸሎቶች ውስጥ በጣም ትልቁ ጸሎት አምኔስቲቲው የምንለው ሚኒስቲቱ ማለት አምኔስቲ እንላለን። አሁን ምህረት ማለት ነው። አምኔስቲ ማለት ምህረት ማለት ነው። አምኔስቲ ማለት የግሪክ ቃል ነው። አምኔስቲቲው የምንለው ጸሎት እግዚአብሔር ሆይ ማረን። እስራኤላውያን በሊቀ ካህናቱ ፊት በዓመት አንድ ጊዜ የተለየ መስዋዕት አቅርበው ሁሉም ተደፍተው መሬት ላይ ሊቀ ካህናቱ የበጉን ደም ይዞ ወደ ቤተ መቅደስ በመግባት አምላክ ሆይ ማር ሕዝብህን ይቅርበል ብሎ የሚጸልየውን ጸሎት እንዲጸልይ ሕዝብ ሁሉ ተደፍቶ ምህረትን ይለምናል። ያ ምንም ሙሉ ለሙሉ ሰዎች ምንም እንዳያዩ ሆነው ነው። አሁን እኛ እንደምንሰግደው እንደምንደፋው አይነት አይደለም። ሙሉ ሰውነታቸው መሬት ላይ ተጣብቆ
አይናቸውን መሬት ላይ አድርገው ወደ ውስጥ መሬት ላይ አድርገው ጨፍነው የሚጸለይ ጸሎት ነው። አቤቱ ማረን፣ እግዚኦ ማረነ ክርስቶስ የሚለው ማለት ነው። እግዚኦ ማረነ አምላክነ ነው የሚሉት። ያንን በክርስትና የምህረት ጸሎት ስለሆነ ሚኒስቲቱ እንለዋለን። የግሪክ ቃል ነው። አሚኒስቲቱ ተብሎ ወደ ግዕዝ ትንሽ የሞዲፋይ ትንሽ ለወጥ ለማድረግ ተሞክሯል። ረጅም 3 ጊዜ የሚደገም ጸሎት ነው። እኛ ተደፍተን የምንጸልየው ጸሎት ማለት ነው። ይሄ እንግዲህ ድነት መፈጸሙን ለመግለጽ ክርስቶስ እውነተኛው አማናዊው የፋሲካ በጋችን እሱ ራሱ መስዋዕቱ፣ እሱ ራሱ አቅራቢ፣ እሱ ራሱ ተቀባይ ሆኖ የሰው ልጅ ያዳነበትን ሰዓት የምንዘክርበት ነው እና የዓለም ድህነት የሰው ልጅ ብለን በእያንዳንዳችን ህይወት እንደገና መዳን ያለም ብለን ደግሞ ዓለም የዳነበት እንግዲህ የሰው ልጅ መዳን ያለም መዳን ነው። ክርስቶስ መዳን ያለም ነው። ያንን አዳኝነቱን የምንሰብክበት የምናውጅበት ዕለት ነው ይሄ ይቺ ሰዓት ማለት ነው። ከ6 እስከ 9 ሰዓት ያለው ሰዓት። ስለዚህ በዚህ ሰዓት ውስጥ በርከት ያሉ ጸሎቶችን በአንድ ላይ በልዩ ሁኔታ የምንጸልይበት ጸሎት ነው። 9 ሰዓት ላይ ነፍሱን ከስጋው የለየበት በስጋ መስቀል ላይ በነፍስ ወደ ሲኦል በመሄድ የታሰሩ ነፍሳትን 5500 ዘመን የታሰሩ ነፍሳትን ያወጣበት፣ ሲኦልን የከፈተበት፣ ዲያብሎስ የታሰረበት፣ የሲኦል መውጊያ ሙሉ ለሙሉ የከሸፈበት፣ የዲያብሎስ ስልጣን የተሻረበት ሰዓት ነው። በዚያ ሰዓት ጌታችን ወደ ሲኦል ሄዶ ገነት የተከፈተበት። አዳም ከገነት ከወጣ በኋላ ገነት ተዘግታለች። ገነት የተከፈተችው በዕለተ ዓርብ ነው። ስለዚህ ዛሬ የሚሞቱ ክርስቲያኖች የሚገቡት ወደ ገነት ነው። ጽድቅ ያልሰሩ ሰዎች ወደ ሲኦል ይሄዳሉ። ጽድቅ የሰሩት ወደ ገነት ይሄዳሉ። ምክንያቱም ገነትን ከፍቶልናል። ገነት መከፈቷም የታወቀው ያ በቀኙ የተሰቀለው ፈያታዊ ዘየማን ዛሬ ከኔ ጋር በገነት ትኖራለህ ብሎታል። ስለዚህ ፈያታዊ ዘየማን ገነት ገብቷል። ስለዚህ 5500 ዘመን በሲኦል የነበሩ ነፍሳትም ወደ ገነት ተሻግረዋል። ሲኦል ባዶ ሆናለች። ዲያብሎስ ከስሯል። ክርስቶስ አሸንፏል። ስለዚህ በኢትዮጵያ የትንሣኤ የኦርቶዶክሳውያን ትንሣኤ ስዕል ላይ ብዙ ጊዜ የሚሳለው የትንሣኤ ስዕል ጌታችን ወደ ሲኦል ወርዶ አዳምና ሔዋንን ከሲኦል ሲያወጣ፣ የሲኦልን ደጆች ሲከፍት፣ ዲያብሎስ ሲታሰር፣ ሲኦል ባዶ ሲሆን፣ ገነት ስትከፈት የሚያሳይ ስዕል ነው የትንሣኤ ስዕል የምንሰራው። ስለዚህ በዚህ መሰረት ጌታችን ወደ ሲኦል በነፍስ ሄዶ ተንሱ ለጸሎት ብሎ አዳም ተናገረ። የአዳም ልጆች በሙሉ እግዚኦ ተሳሃለነ አሉ። ክርስቶስ ሰላም ለኩልክሙ ብሎ ሰላምን ሰበከላቸው። እንግዲህ ያቺ የሆሳዕና ሰላም እዚህ ላይ ያገኘናት ማለት ነው። ሰላምን በነፍሳት በሲኦል መቃብር ውስጥ ለነበሩ በሲኦል እስር ውስጥ ለነበሩ ነፍሳትም ሰላምን ሰበከላቸው ያለውና ከዚያ በኋላ ከትንሣኤ በኋላ ጸሎት ስናደርግ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ለአዳም የምንለውም ይሄንን ነው። ሰይጣንን አስሮ አዳምን ነፃ ወጣ የምንለውና ዓርብ ዕለት መጨረሻ ላይ 11 ሰዓት ላይ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ እግዚአብሔርን እናመስግነው ምስጉን ነውና የተመሰገነ ነውና እናመስግነው የምንለው ማርያም የሙሴ እህት ማርያም ቀይ ባህርን ከፍሎ ፈርዖንን አስጥሞ እስራኤላውያን ነፃ አውጥቶ ምድረ ርስትን እንዲወርሱ ያደረገበት ስርዓት ዛሬ ተፈጸመ። ማርያም እህቱ ለሙሴ ከበሮ አንስታ ንሴብሖ ብላ ዘመረች። ስለዚህ ነፍሳት ከሲኦል ግዞት ወጥተው ገነት ተከፍቶ ዲያብሎስ ታስሮ ልክ ፈርዖን እንደሰጠመ ዲያብሎስ ሰጥሞ ነፍሳት የወጡበትን ዕለት ዓርብ ዕለት እናከብራለን። ዓርብ ዕለት ብዙ ነው። የወደፊት ወደ ኋላ ያሉት ነፍሳት ትንሣኤ ብቻ ሳይሆን ወደፊት ላለ ነው ሁሉ ክርስቶስ በመስቀል ላይ እስከ ዓለም ፍጻሜ ድረስ የምንቆርበው ስጋውን ደሙን በመስቀል ላይ የሰጠን ከ9 ሰዓት ጀምሮ እስከ 11 ሰዓት ድረስ በመስቀል ላይ መስዋዕት ሆኖ የቀረበልንን የክርስቶስን ስጋና ደም ነው ዛሬ ለሕይወት የምንቀበለው። ሐሙስ ዕለት ነገ የሚፈሰው ደሜ የአዲስ ኪዳን ደሜ ነው ብሎ ያለን ማለት ነው።
ይሄ ብቻ አይደለም። ቀራንዮ ጌታ የተሰቀለበት ቦታ የአዳም መቃብር ነው። አዳም የተቀበረበት የራስ ቅል የሚባለው ቦታ የተባለው እዚያ ነው። ስለዚህ አዳምን ቀራንዮንም የመረጠው እሱ ነው፣ አይሁድ አይደሉም የመረጡት። የሚሰቀልበትንም ቦታ የመረጠው። ከዚህ በኋላ እንግዲህ ሁለት ሰዎች ዮሴፍ እና ኒቆዲሞስ የተባሉ ጌታችንን ከመስቀል ሰንበት ሳይገባ በፊት ሁሉም ማለት ቀዳሚት ሰንበት ሳይገባ በፊት ወደ መቃብር ወደ ጎልጎታ መቃብር በአዲስ መቃብር የቀበሩበትም ሰዓት ጊዜ በዚሁ ይዘከራል ማለት ነው። ይሄንን ሁሉ እንግዲህ በቤተ ክርስቲያን ይሁዳን አውግዘን ሰይጣንን ረግመን ሰይጣንን ክደን ክርስቶስን አምነን ድነታችንን የምንቀበልበት ዕለት ነው አርብ። እና እንግዲህ ክርስቶስ አዳኛችን ኢየሱስ ክርስቶስ መድኃኒታችን ብለን የምንጠራው ዛሬ አርብ ዕለት በተፈጸመልን የድነት ስራ ነው ማለት ነው። ክርስቶስ እንግዲህ እኛ ኦርቶዶክስ በክርስትና እምነታችን ክርስቶስን መድኃኔዓለም የምንለው ኢየሱስ ክርስቶስ ብለን መድኃኒታችን የምንለው የነፍሳችንም የስጋችንም ከዚህ ዓለም መከራም ከሲኦልም መከራ የሚያድነን እሱ መሆኑን የምንመሰክርበት አዳኛችን ብለን የምንመሰክርበት ይሄ የተፈጸመበት ዕለት ነው። እንግዲህ በቤተ ክርስቲያን ያው ብዙ ነገር ነው የሚፈጸመው ዛሬ በዕለተ ዓርብ። እንግዲህ ዕለተ ዓርብን ያው በየሰዓቱ ዘክረን ነው የምናከብረው ማለት ነው። ስለዚህ ዓርብ ዕለት ይህን ካከበርን በኋላ ቅዳሜ ቀዳም ስዑር እንላለን። ቀዳም ስዑር የምንለው የተሻረች ቀዳሚት የምንለው በብዙ ምክንያት ነው። አንደኛው ያው ጌታችን በመቃብር ስለቆየባት ነው። እንግዲህ እስከ እሁድ ትንሣኤ ድረስ በመቃብር መቆየቱን የምናስብበት ነው። ከዚያ ደግሞ መስቀሉን የምናከብርበት ነው። ገብረ ሰላም በመስቀሉ ገብረ ሰላም በመስቀሉ ገብረ ሰላም በመስቀሉ እያሉ ካህናት በየአውደ ምሕረቱ በመስቀሉ ድህነትን መፈጸሙን ድህነት በመስቀል እንደተፈጸመልን የምናውጅበት ዕለት ነው። ለትንሣኤው የምንዘጋጅበት ዕለት ነው ቀዳም ስዑር። እንግዲህ ያው በቀዳም ስዑር ቄጤማ አድርገን ቄጤማ የሚታደልበት ነው። በዚህ ጊዜ እንግዲህ የኖህ መርከብን እናስባለን። ኖህ ዓለም እንደሚጠፋ ተነግሮት ለሕዝብ ሁሉ ድነትን ሰበከ። በመርከቡ ውስጥ ገብታችሁ መዳን ትችላላችሁ፣ አለዚያ ያው ምድርን አጠፋለሁ ብሏል እግዚአብሔር ብሎ መርከብ ሰራ። መርከቡ እንግዲህ በውስጥ ለገቡት መድኃኒት ሆነ፣ በውጭ ላሉት ያው ጥፋት ሆነ። ዝናቡ ቆሞ መርከቡ ምድር እንግዲህ ሰላም መውረዱን ለማወቅ ርግብን ልኳል ኖህ። ርግብ ደግሞ የወይራ ዝንጣፊና ቄጤማ አምጥታለታለች። ያን እንግዲህ መሰረት አድርገን ልምላሜን መሰረት በማድረግ ያው መሬትም ለመለመች ቡቃያም አወጣች የሚለውን ለዚህ በመስቀሉ ባገኘነው ድህነት ልምላሜን አገኘን፣ ተስፋን አገኘን። በመስቀሉ በተደረገልን ድህነት የዘላለማዊ ሕይወት በርን ተከፈተልን፣ ገነትም ተከፈተች ብለን ያው የምንዘምርበት ዕለት ነው። ስለዚህ አባቶች ቄጤማ ያድላሉ። እሁድ ዕለት ያው ትንሣኤውን እናከብራለን። የትንሣኤው እንግዲህ ዕለቱ እሁድ መሆኑ የመጀመሪያው ቀን ተብሎ በመጽሐፍ ቅዱስ ተገልጿል። በሳምንቱ መጀመሪያ ቀን ማርያም መግደላዊት ወደ መቃብሯ መሄዷን የመጀመሪያው ቀን እሁድ ተብሎ ተገልጿል። ስምንተኛው ቀን ነው ደግሞ የመጨረሻ ሰሙን ለምንለው ደግሞ ስምንተኛው ቀን የአዲስ ሕይወት የአዲስ ተስፋ ቀን ነው። የዘላለም ሕይወትን የምንጀምርበት የማያልቅ ቀን፣ ቀኑ የማያልፍ ቀን ማሳያ ነው። ትንሣኤው ያው ጌታችን ሌሊት 9 ሰዓት ላይ ትንሣኤውን ገልጧል። መቃብሩ ግን አልተከፈተም። መግነዝ ክፈቱልኝ፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ጌታችን ተነስቷል። ተነስቶ ያው ትንሣኤውን የሚገልጽበት ሰዓት ላይ በጠዋቱ ሴቶች ወደ መቃብር ሄደዋል። ሲሄዱ የሚያወሩት ነገር ነበር። እንግዲህ መቃብሩ አለመከፈቱን የሚገልጽልን ድንጋዩን ማን ያንከባልልናል? ትልቅ ድንጋይ ነው የተዘጋው። አይሁድ ደግሞ ከዚያ በፊት ሌላ ተንኮል ሰርተዋል። ይህ ክርስቶስ እያስተማረ በነበረበት ጊዜ እነሳለሁ ሲል ነበር።
ስለዚህ ሐዋርያት ሰርቀው ተነሳ እንዳይሉ ጠባቂ አቁመልን ብለው ጠባቂ አስደርገው ነበር። ከጲላጦስ ወታደሮች ከሮማ ወታደሮች ጠባቂዎች ቆመው ነበር። ስለዚህ ጠባቂዎቹም ሳያዩ እነሱም ድንጋዩም ሳይከፈት ክርስቶስ ተነስቷል። በጠዋቱ ግን ሴቶቹ ወደ መቃብር ሲሄዱ የእግዚአብሔር መልአክ ድንጋዩን አንከባሏት ትንሣኤውን ለሴቶቹ ነግሯቸዋል። ሕያውን ከሙታን ለምን ትፈልጉታላችሁ? ክርስቶስ በዚህ የለም ተነስቷል ብሏቸዋል። ስለዚህ እኛ የክርስትና ትልቁ ስብከታችን በዓርብ ዕለት ያገኘነው ድህነት ብቻ ሳይሆን በዕለተ እሁድ ያገኘነው ትንሣኤም ነው። ክርስቶስ መነሳቱን እንሰብካለን። የትንሣኤ ስብከታችን የስብከታችን ሁሉ መሰረት ነው። የሕይወታችን ሁሉ መሰረት ነው። ሕይወትም እኛም ተስፋችን የእኛ መነሳት ነው። ክርስቶስ የትንሣኤያችን በኩር ነው ብሏል ቅዱስ ጳውሎስ በቆሮንቶስ መልእክቱና ስለዚህ ያንን መስበክ የክርስቲያኖች ልዩ መታወቂያችን ነው። ከሞት በኋላ ሕይወት አለ። ያማ ካልሆነ በዚህ ዓለም ሕይወት መኖሩ ምን ጥቅም አለው? ጽድቅስ መስራቱ ምን ጥቅም አለው? ከሞት በኋላ ሕይወት ላለው ለእግዚአብሔር መንግስት እንዲያበቃን ነው እንጂ ብለን የምንሰብክበት የምናስተምርበት መሰረታዊ ጉዳይ ነው። እንግዲህ ከዚያ በኋላ ደግሞ ትንሣኤው የተገለጸበት ከዚያ ጊዜ ጀምሮ ለ50 ቀን ትንሣኤ ብለን እስከ ጰራቅሊጦስ ድረስ እናከብራለን። ከትንሣኤው በፊት የተደረጉና በትንሣኤው የተደረጉትንም ነገሮች አንድ ላይ አድርገን ከትንሣኤው በኋላ ባሉት ቀኖች ደግሞ እንዘክራለን። ቃለ ሕይወት ያሰማልን። እንግዲህ መምህር እዚህ ድረስ በመምጣት ለኔም ለተመልካቾቼም ስለ ሰሞነ ሕማማቱና ስለ ስቅለቱ የሰጡን ትምህርት እጅግ ደስ የሚል ነው። እጅግ በጣም አድርጌ በኔም በተመልካቾቼም ስም አመሰግኖታለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም እንግዳ ስላደረጋችሁኝ በጣም አመሰግናለሁ። መልካም የሕማማት ፍጻሜ እንዲሆንልን በዓለ ትንሣኤውን ደግሞ በሰላም እንዲያደርሰን በዓለ ትንሣኤውን በፍቅርና በአንድነት ትንሣኤው የአንድነት በዓል ነው፣ የፍቅር በዓል ነው፣ የሕይወት በዓል ነው፣ የተስፋ እና ደግሞ የዘላለማዊ ርስት መውረሻ በዓላችን ስለሆነ ይሄንን በዓል በልዩ ትንሣኤ በልዩ ክብር እንድናከብረው ፈቃዱ እንዲሆንልን የእግዚአብሔር አምላካችን ቸርነቱ ምሕረቱ ከሁላችን ጋር ይሁን። አሜን። ሀገራችንና ቤተክርስቲያናችንን ይጠብቅልን። አሜን። አመሰግናለሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሁኑ።